ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ ትህትና መገለጫው የሆነውን የብዙ ሙያዎች ባለቤትና የማርሻ ቀዶ ጥገና ማዕከል መስራች ዶክተር ቴዎድሮስ ከኛ ጋር ይገኛል። ዶክተር ቴዎድሮስ ጥሪያችንን አክብረህ ጊዜህን አጣበህ እዚህ ድረስ ስለመጣ እጅግ በጣም እናመሰግናለን። ክብረት ይስጥልን ማለት እንፈልጋለን። እንግዲህ ዶክተር ቴዎድሮስ በሀገረ አሜሪካ የጠቅላላ ቀዶ ጥገናና የፕላስቲክ ሰርጀሪ ትምህርቱን አጠናቋል። ከዛም በመቀጠል ደግሞ በእስያ ሀገር ሪኮንስትራክቲቭ እና ማይክሮ ሰርጀሪ ትምህርቱን ተከታትሏል። እሱን ተከትሎ ደግሞ በአሜሪካና በእስያ በሙያው ሲያገለግል ቆይቷል። ላለፉት 20 ዓመታት ደግሞ ሀገሩ ተመልሶ የራሱ ማዕከል ከፍቶ ህዝቦችና ወገኖችን እያገለገለ ይገኛል። የዘመናዊ ሕክምናን ከባህላዊ አስተምሮና ከማህበረሰብ ጤና አንጻር የምንቃኝበት እነኛ ፖድካስታችን ነው። የዛሬውን ፕሮግራም እንግዲህ አብረን እንከታተል። መልካም ጊዜ። ታካሚዎቻችን በጣም በእኛ ደስታ ሲሆኑ ከእግዚአብሔር ቀጥሎ ህይወታቸውን ያላቸውን ነገር ሁላ ለእኛ ነው አሳልፈው የሚሰጡት እና በተመሳሳይ መንገድ ደግሞ በቃ እጃችሁ መድኃኒት ነው ተብሎ የሆነ ሌብል እንደረጋለን እና እንደዛ ከሚባሉት ሐኪሞች የኢትዮጵያ ሐኪሞች አንደኛው እንግዲህ አንተ ነህ እና እንደዚህ አይነት ሞያ ኑሮ ዝና ኑሮ በዚህ ውስጥ ትሁት ሆኖ መቀጠል በጣም ግራ ይገባኛል። ማለት ይገርማል። ለምን አብዛኛው ጊዜ እውቀት ሲኖረን ዝና ሲኖረን ወይ መልክ ሲኖረን የሚታይ ነገር ሲኖረን ትሁት ሆኖ መቀጠል በጣም ከባድ ነገር ነው እና እንዴት እንደዚህ ልትሆን ቻልክ? አይ መኮፈስ እኮ ይችላል። አይ ራስን ማወቅ እና ራስን መቀበል የሚል ነገር አለ እዚህ ላይ ማለት ነው። እኔ አሁን አንድ ነገር በምሰራበት ጊዜ አሁን አንድ ትክክለኛ ነገር በምትሰሪበት ጊዜ ትክክለኛ ሆኖ ውጤቱ ትክክለኛ ሲሆን ግቡን መታ ማለት ነው። በቃ አለቀ። ከዛ ውጭ ሌላ ነገር አለ። አሁን አንድ ነገር በትክክል ስለሰራው ወይም ትክክል አስመስዬ ስለሰራው በዛ ምክንያት እኔ የበላይ መሆን አለብኝ የሚል ከሆነ እሱ ደግሞ ሌላ ስህተት ነው። ይሄ የማንነትና የምንነት አለመግባባት ነው። ማንነት ምንድነው? ምንነት ምንድነው? ምንነት የሆንሽው ማለት ነው። በቃ ይሄ ምንነቴ ነው። ይሄን ስለብስ ማንነት ሆነ ማለት ነው። የሚሸፍነው ነገር አለ ማለት ነው። በተግባርም በሁኔታም በስነ ምግባር ሁሉ የውጭ ገጽታ እሱን ለመገንባት የምፈልግ ከሆነ ወደ መኮፈስ እገባለሁ። ለማስመሰል በቃ እኔ የበላይ ነኝ የወሩ እንደዚህ ነኝ ምናምን ምል ከሆነ ከምንነቴ ወጥቼ ማንነት እየገነባሁ ነው ማለት ነው። ፐርሰን ቨርሰስ ፐርሶና በሚለው ማለት ነው። አንድ ነገር ሰርቼ ጥሩ ስለመጣልኝ እኔ ማን ነኝ? እቀየራለሁ? ምንነቴ አይቀየርም። ግን የሚመስለኝ ከሆነ በዛ ተኮፍሼ ሰው እንዲያከብረኝ ልሞክር እችላለሁ። እሱ ግን ስህተት ነው። ስህተታዊ ነገር ነው። ቅድም እንዳልኩ ውሃ እንደመሆን ማለት ነው። ውሃ ከፍ አይልም፣ አይሞቀው፣ አይበርደው። ሲሞቅ ይተናል፣ ሲበርድ ይጠጥራል። ግን ምንነቱን አይቀይርም። ለእኔ አሁን አንድ ስራ በትክክል ስለሰራው እና አንድ ሰው ካስደሰትኩ አሁን ብዙ ሰው አሁን ታካሚ ይመጣ ነው እንደውም አደርግልህን አላውቅም ምናምን ይለኛል። በቃ እና አንቺ ደስተኛ ሆነሽ ከሄድ ይበቃኛል። እሱ ነው የሚሰራው ማለት ነው። እሷ ደስተኛ ስለሆነች እኔ ዋው ምን ጥቅም የለውም ማለት። በዛው ልክ ደግሞ አንድ ሰው ካልተደሰተ ውይ በቃ ተማም ካለ ምንድነው ማስተካከለው ምንድነው ብዬ ነው የማስበው እንጂ ወይ እኔ መጥፎ ነኝ ምናምን ብዬ ራሴን ደግሞ ዲፕሬስ አላደርግም። አንድ ነገር ትክክል ከሰራው ምንም አያስተምርም። ትክክለኛ ነገር አያስተምርም። ስህተት ነው የሚያስተምረው። እኔ ወደኋላ ሄጄ ህይወቴን ማምስል ስህተቶቼን ነው በቃ መርጬ መማር የምፈልገው። ስህተት ማለት አሁን አንድ ጊዜ አንድ ነገር ተሳሳትኩ ማለት መጥፎ ነኝ ማለት አይደለም። ግን ስህተቴን ስህተት መሆኑን ሳልረዳ ሁል ጊዜ የምፈጽመው ከሆነ የዛን ጊዜ መጥፎ ነኝ። ሁል ጊዜ ትክክል ነገር ከሰራሽ ደግሞ ጀስት ናቹራሊ ትክክለኛ ነሽ ጎበዝ ነሽ ማለት አይደለም። የራሱ ጥረት ይፈልጋል። ትምህርት ነው። ስለዚህ ተማርኩ ነው እንጂ ብለው ማንም ሰው እንደዚህ አሁን በተፈጥሮ ተወልጄ ፕላስቲክ ሰርጀሪ መስራት ከቻልኩኝ በጣም ነበር የምኮፈሰው። ግን ተምሬው ነው። ሰው አስተምሮኝ ነው። በሂደትም በስራዬ ተምሬው ነው። መማር መቻል የማንም ሰው ባህሪ ነው። እኔም እንኳን ከሰው ከምንም ፍጥረት ራሴን አልለይም። ምንነቴ አይበልጥም በምንም ነገር ማለት ነው። እሱን ከተረዳሽ የሆነ ኢሬሌቫንት ነው ማለት ነው። እሱ እንዴት መረዳት ይቻላል? በጣም የሚከብድ ይመስለኛል። ሰውን በቃ ዝም ብሎ ሰው አድርጎ
ምንም ነገር ሳያለብሱት እንዳልከው ምንም ነገር ሳይኖር ሰው ሆኖ ማሰብ ማለት ነው። እዛ ደረጃ ላይ መድረስ እንዴት ቻልክ አንተ? ያው እሱ እንግዲህ እሱ ለእኔ በሚያሳዝነኝ መንገድ የግል ትምህርት ነው። የትኛውም ተቋም የሚሰጥ ትምህርት አይደለም። እንዲሁ ደግሞ በመጽሐፍትም በኩል ብዙ ፈልጌያለሁ፣ ያገኘሁት ትምህርት አይደለም። የሰው ልጅ ሁል ጊዜ ማንነቱን ለማንሰራራት ነው የሚሞክረው ያለው ከታሪክ ጀምሮ፣ ከድሮ ጊዜ ጀምሮ። ድሮ ማለቴ የዛሬ 6,000 7,000 ዓመት የተጻፉ መጽሐፍቶችን ራሱ ሳነባቸው የሰው ልጅ ባህሪ አንደኛው ችግሩ ይሄ ነው። ከዚህ ችግር ለመላቀቅ ብዙ ሰው የሚጽፉት ነገሮች አሉ። በሃይማኖትም ደረጃ አሁን ቡዲዝም እንደዛ ይሞክራል። በብዙ መንገድ እንደዚህ በትንሹ የሚጠቀስ ነገር አለ፣ ግን መንገዱን የሚያሳይ አላየሁም። ካገኘ አንድ ሰው ያሳየኝ። ግን እኔ በራሴ እንግዲህ በዚህ ውስጥ የራሴ ለማጥራት በምሞክርበት ጊዜ የተረዳሁት ነገር ነው። የተረዳሁትም ግዴታ ሆኖብኝ ነው። አሜሪካ ሁኜ የራሴንም ህይወት ብቻ ሳይሆን የማውቃቸውን ሐኪሞች በሙሉ አንድ ባንድ እያሰብኩኝ እየጠቀስኩኝ ማን ነው በህይወቱ ደስተኛ የሚለውን ጥያቄ ሳነሳ አንድ ሰው ለማግኘት ስላጣሁ ማለት ነው። አንድ ሰው ደስተኛ ካልሆነ ማንነቱ አልሰራለትም ማለት ነው። የዚህን ጉዳይ ለመመርመር የራሴ ውስጥ ስገባ ነው ይሄ ነገር የተከፈተልኝ ማለት ነው። ግን ፕሮሴሱ ለእኔ 1-2 ዓመት ነው የፈጀብኝ። እንዴት ሌላ ሰው እንደዚህ ማድረግ ይችላል የሚለውን አይ ዶንት ኖ። ሁሉም ሰው የራሱ አካሄድ አለው። ይህን ሁሉ ዓመት ስትሰራ መቼም በጣም ብዙ ሰክሰስ ስቶሪ ይኖርሃል ማለት በቃ እንኳን ሰራሁት እንኳን ሐኪም ሆንኩ ምናምን ያልክባቸው ሰርጀሪዎች ወይም ታካሚዎች ይኖራሉና የምታስታውሰው ካለ አንድ ብታካፍለን አንድ ታሪክ። አንድ የለም ማለት ለእኔ ምንድነው አሁን እዚህ ሀገር ስመጣ መጀመሪያ አሜሪካ እያለሁ ሐኪም ላለመሆን ነበር የወሰንኩት። የመጀመሪያ ውሳኔ በ3ኛው ወሬ ላይ በቃ አሜሪካ ሆኜ ሐኪም ሆኜ ጥሩ ህይወት አይኖረኝም ሊኖረኝ አይችልም የሚለውን የደመደምኩት የዛን ጊዜ ነው። ወደ ኢትዮጵያ ልመጣ ያሰብኩት 6 ወር አካባቢ ሲሆነኝ ከዛ እስቲ ልምጣና ሌው መኖር ይቻላል ወይ ምን ማድረግ ይችላል የሚለውን አይቼ ነው እንደገና ኦኬ ኢትዮጵያ መጣ እንደ ሐኪም ሆኜ መስራት ይፈቀድልኛል፣ በነፃነት መስራት ይችል ይሆናል ልሞክረው ብዬ ነው የመጣሁት። ከሐኪምነቴ ተላቀቄ ነው መጀመሪያ የመጣሁት። ስመጣ ግን የተወሰኑ መስፈርቶች ነበሩኝ። እንዲህ መስራት ከቻልኩ ብቻ ነው የምሰራው፣ አለዛ ካስፈለገ ካፌ ከፍታለሁ ወይም ደግሞ የልጆች ሙያ ከፍታለሁ something it doesn't really matter የሚለውን በማለት ነው። እንደዚሁ የነፃነት ስሜት ተሰምቶኝ እኔ እንደምፈልገው በጥሩ ሁኔታ ከሰው ጋር ተግባብቼ መስራት ከቻልኩኝ እሰራዋለሁ፣ ካልቻልኩኝ በነገተው ይቀራል በማለት ነው። ያን በማድረግ በመቻሌ ስራውን ኢንጆይ እንዳደረገው ያደርጋል። አንድ ኬስ እንደዚህ የሚያስደስተኝ ወይ ምናምን ነገር ምለው የለም። ለእኔ እያንዳንዱ ቀን በምሰራበት ጊዜ ፍሎው ነው የምፈልገው። በቃ ጅስት እንደ ውሃ እንደ ወተርፎል በቃ እንደዚህ እንዲፈስ ነው። እንደዛ ሲሆን ያስደስተኛል። በቃ ከጠዋቱ ጀምሮ የፈራቸውን ታካሚ ወር የፈራውን ታካሚ ማጽናናት፣ አረጋግቼ ስራውን እሰራለሁ። ስራውን ስሰራ በንጹህ መንገድ መሄዱ፣ ምንም ወደ ኋላ ሳይሄድ በቃ ቀጥ አድርጎ መሄዱ፣ በነገታው ፔን ሳይሰማቸው ምሳሌያቸው ቤታቸው መሄድ መቻላቸው፣ በሳምንቱ ሲመጡ ደስተኛ ሆነው ያለውን ችግሮችም እየፈታው ምን እያልኩ ማድረግ በቃ ስሎ ማድረግ ልክ ምግብ እንጀራውን እንዲጠቅለሽ ስትበዩ ምንም ትንሽ ሳይልሽ መዋጠሽ፣ ሆድሽ ውስጥ ምንም ሳይረብሽሽ ማለፉ፣ ፖፖም ስትሄጂ በትክክል መሄዱ በቃ እንዳለ ፕሮሰሱ እንደዛ ስታደርጊው እንደ ውሃ ይሆናል ማለት ነው። ለእኔ የህይወት ትርጉም እሱ ነው በሁሉ ነገር በምሰራው ነገር ላይ። ኖት እንደ እግር ኳስ በቃ እንዲህ ተገለባብጬ ጎል አገባሁ ምናምን አይደለም ነገሩ። እና ኦንሊ ኤክሳይትመንት ሊኖር የሚችለው የሆነ ችግር ሲፈጠር ነው። እነሱ በሚሆንበት ጊዜ ቶሎ የመፍታት ችሎታ ማለት ነው። ችግር ሲፈጠር ያንን ለመፍታት አይምሮሽም ዝግጁ የሚሆነው እንደዚህ ፍሎ ሲኖር ነው። ለምሳሌ አሁን አሜሪካ ውስጥ ያ ፍሎ የለም እና ፍሎ ስለሌለ ችግር ውስጥ እንገባለን። ሁሉም በቃ ሲደነባበር ነው የሚሉ ሁሉም ሰው
መዓት ነገር መስራት ያለብሽ ነገሮች አሉ ከህክምናው ጋር የማይገናኝ ይህን ስትጽፊ ያ ኦርደር ይሄ ምናምን ችግር ሲፈጠር ብዙ ችግሮች አሉ። ሰው ከሚያስበው በላይ ብዙ የጎንዮሽ ችግሮች ካላግባብ ሌላ ችግሮች ይፈጥሩና ብዙ ኮምፕሊኬሽን የሚፈጠርበት ሁኔታ ነው ያየሁበት እዛ ማለት ነው። እዚህ እኔ በምሰራበት ጊዜ አንዳንድ ጊዜ መፍታት ላይፈታ የሚችሉ ችግሮችን በቀላሉ ስፈታ ያለው እሱም እኔ ጎበዝ ሆንኩ ስላይሆን ፍሎ ውስጥ ስላለሁ ማለት ነው። ይህም ያጋጠመኝ ለመጀመሪያ ጊዜ ታይዋን ነው። እንደዚሁ ሳላስበው በጥሩ ሁኔታ ውስጥ ስንገባ መዓት ከባባድ ሰርጀሪዎች በቀላሉ ስንሰራው ትዝ ይለኛል እና በዛን ጊዜ ምንም ችግር አይገጥመንም ነበር። የፈለገ ነገር ቢፈጠር ቶሎ ሶልቭ እናደርገዋለን። እኔ እዛ ሲስተም ውስጥ እዛ ሜንታል ሲስተም ውስጥ የመግባት ነው እንጂ ኖት እንዳልኩሽ እንደ ኳስ ጨዋታ ጎል መምታት ምናምን ነገር አይደለም። እኔ ስመታ ጎል እንዲገባ ነው በቃ። ስለዚህ በረኛ ሳይኖር ማንም ሰው ሳይኖር ሁሉ ጊዜ ወደ ጎል መለጋት እንደዛ እንዲሆን ነው አሰራሬ ማለት ነው። የኋላ ታሪካቸው ማተር አያደርግም። ለምሳሌ ተመሳሳይ ኬዝ ይዘን ልንመጣ እንችላለን። ሁለት ሰዎች ግን የምናቀርብልህ ታሪክ ወይም ደግሞ ያስጨነቀን ነገር የተለያየ ሊሆን ይችላል። የሰራኸው ስራ አንድ ነው፣ ግቡን መታሃል ለሁለቱም። ግን ለአንተ እሱ ማተር አያደርግም የኋላ ታሪካቸው? እሱማ እንደ ሁኔታው ነው። ሁሉም ሁኔታ የራሱ ነው። ለእኔ አንድ ሰርጀሪ ማለት አንድ ሰርጀሪ አይደለም። አሁን ጠባሳ ሲባል ሁሉም አንድ ይመስላል። ግን በተለይ መጀመሪያ እዚያ አካባቢ ሲጀምር ብዙ ነገር የሚያስቸግር ምናምን ሲያጋጥመኝ በቃ ወይ ጠባሳን አነቅሳት ብቻ በሰራስ እያልኩ እያቅማማሁ ነበር። ጠባሳ ሲባል በጣም ደባሪ ይመስለኝ ነበር ድሮ ልጅ ተማሪ እያለሁ ማለት ነው። ትልልቅ ሰርጀሪ ነበር መስራት የምፈልገው። ያው እንግዲህ ትልቅ ነገር ሰርቶ በማሳየት እና ከዛ በኋላ ለመኮፈስ በማለት ማለት ነው። ጠባሳ ደግሞ ሁሉም የወረደ በቃ ትንሽ ነገር ነች እና በቃ ምንቀው ስራ ነበር። አሁን ይሄ መኮፈስ አያስፈልግም የሚለው ከሱ ነፃ ሲሆን ሳየው አክቹዋሊ ከሁሉም ከባድ ትንሿ ጠባሳ ነች። ትንሽ እንደዚህ ምልክት የያዘውን እንዴት እሷን ለማጥፋት እንዴት ከባድ እንደሆነ በቃ ወይ እዚች ጋር የሆነች ነገር ኑሮት ምናምን እሷን በሆነች ቴክኒክ ጥበብ ፈጥረሽ ያቺን ለማጥፋት ስታደርጊ እሱ ራሱ ቻሌንጂንግ ነው። ሁሉ ነገር እንዳያስተያየቱ ማለት ነው። አንድ ሰው ቁስል ይዞ ሲመጣ ያንን እንዴት ነው በቶሎ አድርጌ ማድንለት የሚለው እያንዳንዱ ነገር የምትሰሪው ነገር ላይ ትንሿም ነገር ትልቅ ቻሌንጅ አለው በራሱ ማለት ነው። እንዳልኩ ሁለት ኦፕሬሽን እንደ አንድ አላየው። አንድ ኦፕሬሽን ለሁለት ሰው እንደ አንድ አላየው። እያንዳንዱ የራሱ ይሻል። ቦርጭ ተብሎ አንድ አይነት አይደለም። እሱም ብቻ አንድ አይነት ቦርጭ ይዞም እንዳልሽው የተለያየ አመለካከት ይኖረዋል። አንዳንዱ በቃ በጣም ሴክሲ መሆን ነው የምፈልገው፣ በቃ ይህን ጥብቅ አድርግልኝ፣ ይህን ዳሌንም ጭም የምትላለች። አንዷ ደግሞ ጅስት በቃ ይሄ የተረፈው እሱ ብቻ ይወገድልኝ፣ ኧረ ችግር የለውም የምትልም አለች ነገር። እያንዳንዱን ጸባይና እያንዳንዱን ባህሪ እያንዳንዱን ሁኔታ ተገንዝቦ ለዛ አፕሮፕሪየት የሆነውን ነገር ማስተካከል ማለት ነው። ለሁሉም ውሃ መሆን ማለት ነው። ለእኔ አሁን ስሙዝ ሁሉ ነገር ስሙዝ እንዲሆን የምፈልገው ማለት ነው። የእድሜም ጉዳይ ነው ይመስለኛል። ሜይ ቢ የማቹሪቲም ሊሆን ይችላል። ግን እኔ ልጅ እያለሁ አሁን ገና ሬዚደንት ጀነራል ሰርጀሪ እየሰራሁ አስታውሳለሁ። ጠና ያለ ሰውዬ የሆነ ኬስ ልሰራ ፈልጌ ትልቅ በቃ የፓንክሪያስ ኬስ ምናምን ነገር ምናምን አለኛ። በአንተ እድሜ የሚደዛው ነበርኩ አለ። ግን አሁን ትንንሽ ነገር ትንንሽ የጡት እጢ እንደዛ ነው መስራት የምፈልገው እንጂ ምንም ይሄ ከባድ ነገር ምናምን አልፈልግም ምናምን ነገር ሲለኝ ደካማ ምናምን ብዬ ነው ያሰብኩ ማለት ነው። የፈለገ እድሜ ቢኖርሽ ሁሉ ጊዜ አንቺ የምታውቂው ይመስልሻል። እና ብዙ ፕላስቲክ ሰርጀኖች አሁን ማይክሮ ሰርጀሪ ምናምን የሚሰሩ አንዳንዶቹ ከተወሰነ እድሜ በኋላ ወደ ኮዝሜቲክ ይገባሉ። ሰላውት ነበር ምላቸው። ግን በኋላ እንደገባኝ ያው አንዳንድ ጊዜ ኤክስትሪም ይወስዱታል እንጂ እኔም አሁን ምንም አይነት ችግር አልፈልግም። ችግር በቃ የህፃንነት ነው። በቃ አሁን ልጅ ሄዶ አሁን ገና ልክ በእግሩ መሄድ ሲጀምሩ ይህን ነካል ያን ነካል፣ ስለ ህይወት እየተማረ ነው። ያ ነው ፕሪንሲፕሉ። የሚነካካው በቃ ስላለበት ዓለም እየተማረ ነው። ምንድነው ጥሩ ምንድነው የሚያመጣው ምናምን ነገር ማለት ነው። በህክምናም ዙሪያ ያንግ የሆነ ሰው ብዙ ነገር ይሞካከላል። በቃ ካሰራው
አንደኛ አቅምን ለማወቅ ምንድነው የምችለው በቃ ትልቅ ነገር ሲሰራ ዋው ጎበዝ ነኝ ምናምን ለማለት ምናምን በቃ እና እሱ ብዙ ችግር ውስጥ ይከትሻል። አንድ የምትሰሪውን ካወቅሽ በቃ እንደ ውሃ ሆነ ማለት ነው። እና አንዳንድ ሰው ለምን አንድ ነገር እየሰራ አይደብርህም ወይ አንድ ነገር ስትደግም ምናምን ሲሉ ይመስለኝ ነበር ድሮ። ግን በትክክል አንድን ነገር ግቡን እየመታሽ በትክክል ስትሰሪው በቃ የሚያስደስት ነገር አለው ለብቻው ማለት ነው። አሁን እንግዲህ ትንሽ ሸምገል ያሉ ሰዎች ይገባቸዋል። ፖፖ ላይ ቁጭ ብሎ በስነስርዓት ሲሄድ ኢንጆይመንት አለ፣ ግን ትክክለኛ ነገር አለ። ምግብ ስትወጪ በቃ ዋጥ ብሎ ሲገባ ሲጠፋ ነው የሚገባሽ እሱ ማለት ነው። አሁን እጅሽ ሲሰራ ምንም አይመስልሽም፣ ግን ለምን ጥፍሯ እዚች ውስጥ ትንሽ የሆነች ኢንፌክሽን አይፈጥርም? አይምሮሽን ነው የሚሰርቀው። ችግር አለመኖር እንደ ድል ነው የምቆጥረው እንጂ ይሄ ተገለባብጬ ጎል አግብቼ እኔ ግን እዚህ ጋር ማወቅ የፈለግኩት ማለት ነው ኢትዮጵያ ውስጥ ያለ አሜሪካን የሌለ ፍሎ ምንድን ነው? ፍሎ ነው የሚፈልገው የሚያስደስት ፍሎ ነው ብልሃል። እና አብዛኞቻችን አሜሪካንን እንደ ምድራዊ ገነት ነው የምናያት። የእኛም ሐኪሞች አሁን ላይ በተለያየ ምክንያት ወደዛ እየሄዱ ነው። እና እዚህ ያለው ፍሎ ምንድን ነው? እዚህና ታይዋን ያለው ፍሎ፣ አሜሪካን ግን የሌለው ፍሎ ምንድን ነው? እሱ እንግዲህ እሱን አነጋጋሪ ነገር ቢሆንም እኔ እንደተረዳሁት ያው አንድ ሰው ምንም ነገር ለመስራት ምንም ነገር የሆነ ነፃነት ያስፈልገዋል። አይምሮ የሆነ ነፃ መሆን አለበት ከንትርክ ከሌላ ነገር ማለት ነው። ትምህርቱ መማር አለበት። ችሎታ መኖር አለበት። ስራውን የሚያሰራ እቃ አቅርቦት ያስፈልገዋል። እነዚህ ነገሮች መሟላት አለባቸው። አንዱ ከዚህ ከጎደለ ስራውን በዛው መጠን ያጎለዋል። አሁን አሜሪካው ኦፍኮርስ እቃው መሳሪያው ምናምን በሺ ነው፣ እሱ ችግር የለውም። ትምህርቱም አለ፣ ትምህርቱም በጣም አሪፍ ነው። የሌለው የአእምሮ ነፃነት ነው፣ ፈጽሞ ሊገኝ የማይችለው ማለት ነው። የሀገሩ የአሰራር ሲስተም ቢሮክራሲው በጣም ሀያል ነው፣ ማምለጥ የማይቻልበት። እንግዲህ ያው ሲጠየቁ አመኑበት አላመኑበት ሌላ ጉዳይ ነው። ግን ጠዋት ተነስቶ ለምሳሌ አሁን ኦፕሬሽን ለመስራት 1 ሰዓት ካልተገኘ ይባላል። እኔ አሁን የጠዋት ሰው አይደለሁም፣ እሱ ራሱ ይረብሸኛል ሳስበው። 5 ደቂቃ ካረፈድኩ የሚወጣው ውጣ ውረድ በቃ እንዲህ አረፍኩ። ሰዓቱ በሰዓት ገብተሽ እኮ በቃ የ1 ሰዓቱን ኦፕሬሽን በ5 ሰዓት ፈጅተሽ ብትሰሪ ማንም ምንም አይልም። ግን ይቺ ጠዋቷ በቃ እንደዚህ መድረስ አለበት የሚል ነገር ጥጥራ ያስቸጋለች። ማአት ቢሮክራሲ ብቻ በጣም ብዙ ነው። በህግ አንጻር በኢንሹራንስ ለማስከፈል በቃ እንደዚህ መጻፍ አለብሽ፣ ኮዱን ፈልገሽ ምናምን ያላረግሽውን ነገር እያልሽ ለፍልፈሽ ዲክቴሽን አድርገሽ። በህግ አንጻር ደግሞ ክስ ሲመጣ ባለው ወረቀት አንጻር ነው ክሱ ዲፌንድ የሚደረገው። ያንን ለማሟላት ነው። አደረግሽ አላደረግሽ ማንም ግድ የለውም። የታካሚውን ክር ምናምን ፈታሽው አልፈታሽው እዛው በሰበሰ ኖበዲ ኬርስ። ግን አዎ ፈትቻለሁ በዚህ ፈትቻለሁ ብለሽ መጻፍ አለብሽ ክስ ላይ የሚቀርበው እሱ ስለሆነ እሱን ለማድረግ አቤት ብርታታቸው፣ አንድም ነገር አያመልጣቸው። የእሱ ስራ ለብቻው በቃ የማይታሰብ አይነት ቢሮክራሲ ነው። ፔሽንት ከመሰረቱ በፊት እንደዚህ አይነት ብላ በቃ ሁሉን ነገር ሊደርስ የሚችለውን የማይችለውን ሁሉ ጽፈሽ ማስቀመጥ አለብሽ አስፈርመሽ። እነዚህ ነገሮች የፈጠሩት ህጎች ሬጉሌሽን ሳይሆን ኢሬጉሌሽን ብላቸው፣ እነዚህ ነገሮች አይምሮሽን ይሰርቃል ሳትወጂ በግድ። አይምሮ ደግሞ ይችን የተወሰነች ኤነርጂ ነው ያለው። እየተቦጨቀ የቀረው ይቺ ብቻ ነች። አንድ ነገር ደግሞ መጥፎ ከተከሰተ ሁሉም ጠላት ስለሆነ ለማውረድ ነው የሚፈልጉት። ሁሉም እርስ በርስ ከማንም ጋር አለ ኮምፒቲሽኑ፣ ኔጋቲቭ የሆነ ኮምፒቲሽን እና ወይ የሆነ ነገር ሳርክ ቢደማብኝ የሚያደማው ትባያለች። እሱ እንዳይሆን በቃ እንዲህ ተወጥረሽ ነው የምትሰሪ። የሆነ ነገር ቢፈጠር በቃ ሰው ለመክሰስ ምናምን ይህምን ታካሚውም ራሱ ገንዘብ ለማግኘት ሲል ሊከስሽ ይችላል። በየአቅጣጫው ክላሽንኮቭ ተደቅኖብሻል። በእንደዛ አይነት ውጥረት ጥሩ ነገር ልትሰሪ አትችይም፣ አይቻልም። እና
የድሮቹ እኔ አስተማሪዎች እንግዲህ በእኔ ጊዜ ጡረታ የሚወጡ የነበሩት እነሱ ናቸው። ልዩ ሆነው ያገኘኋቸው አሉ ጥቂት 3-4 ናቸው ትዝ የሚሉኝ። በቃ ልክ ወደ ጡረታ ሊገቡ በጣም ጎበዞች ነበሩ። በቃ በአሰራራቸው ምናምን ብዙ ካፋቸው ብዙ አይወጣም። እነሱ ፍሎ ነበራቸው እና በቃ ለምን ዛሬ ሐኪም እንደምትሆኑ አላውቅም እያሉ ነው እነሱ በቃ ደብሯቸው ሰልችቷቸው በእነሱ ጊዜ የነበረው የሕክምና አሰራር በጣም የተለየ ስለነበር ማለት ነው። ነፃነት በነበረበት ጊዜ፣ ክፍያው ደህና የነበረበት ጊዜ፣ ከታካሚ ጋር ትምምን የነበረበት ጊዜ ስለነበር የእነሱ ጊዜ የተለየ ነው። የእኛ ጊዜ በሚመጣበት ጊዜ ሐኪም ዶክተር ከመባሉ ቀርቶ ሄልት ኬር ወርከር አድርገዋቸዋል። የቀን ሰራተኛ አይነት አድርገዋቸዋል። ጌም ነው ቢኮዝ ቢዝነስማኖች ይህን ብሩን ለመብላት ነው። ብቻ ብዙ ካሉት የሆስፒታል ሲስተሞች አንጻር እንዴት አድርጌ መስራት እችላለሁ በነፃነት የሚለውን ሳይ በአሜሪካ ግዛት ውስጥ እንደማልችል ነው የተረዳሁት። ኤንድ ሰርቶ ያሳየኝ የለም። በአይ እንኳ ኦኬ እንዴት ነው ሚስጥሩ ምለው ይኖራል። እንትን ነው በቃ ጦርነት ነው ስራው። ከግማሽ በላይ ጦርነት ነው። ሜይ ቢ ቺፕ ፓርት ነች ህክምና። ስለዚህ ጥቅም የለውም ለእኔ የፈለገ ገንዘብ ክፍያ ቢኖር ምንም ጥቅም የለውም። ያን አይሽረውም። ፍሎ የለውም። የታይዋኑን ደግሞ ሳየው እርግጥ እኔ እንደ ፌሎው የውጭ ዜጋ ስለሆንኩኝ ከብዙ ነገር ተነጥያለሁ። የጽሁፍ መስጠት የለብኝ የሀገሩን ቋንቋ ስለማላውቅ ታካሚውን ፖስቶ ፕሪዮፕ ምናምን የሚባል ነገር የሚያስገባኝ ነገር የለም። ጠዋት በፈለግኩት ሰዓት ገብቼ ማት ኦፕሬሽን ሰርቼ ቤቴ ነው የምገባው። እሱ ደግሞ እሱም ናቹራል አይደለም፣ ኖርማል አይደለም። እሱ እዛ ያሉት እዛ የሚሰሩት ብዙ መስራት አለባቸው፣ ግን እንደ አሜሪካዊነት አይደለም። ብዙ ኮንፍሊክት ስለሌላቸው እነሱ በባህላቸውም አንጻር ይሄ የበላይነት ጨዋታ የለባቸውም። አላየሁትም እሱ እኔ አሁን አንድ ነገር ብሳሳት ውይ አትረባም ከማለት ይልቅ አይዞህ ወይም አረፍ ብለህና ትችሏል አይዞህ ምናምን ነው የሚሉት ነርሶቹም ዶክተሮቹም። አሜሪካ ቢሆን ኦፖዚት ነው ምናምን ወዲያውኑ ነው የሚያጠቁት ሁሉንም። ዘረኝነቱም ስላለ ወይስ አይደለም? ባህል ነው ይሄ፣ እርስ በርስ የሚገናኝበት ባህል ነው። ተማሪ አስተማሪውን ለመናቅ ይሞክራል። እኔም አድርጌዋለሁ። ጦርነት ውስጥ ገቢ ሳታስቢው እንደዛው ነው የምትሆኙ። ትንሽ በቃ አንዱ ስህተት ይፍጠር ብቻ፣ ማንም ሰው ስህተት ይፈጥራል። ስለዚህ ስህተቱም እኮ ሚኒንግለስ ሊሆን ይችላል። በቃ የሆነ ነገር ሲያደርግ ተተረተረ፣ ኦኬ ጠገነው። ግን ተርታሪው ይባላል በቃ ለአመት በሙሉ ተርታሪው ይባላል። እና ያ አይነት ፕሬሸር ስላለ ሁሉም በቃ ፕሬሸሩ ተሰምቶት ጥሩ ስራ የሚሰራም የለም በዘር አንጻር። ከዛም በላይ ብዙ ችግሮች አሉት። ግን ኢትዮጵያ ሆኜ እንዴት ነው ሁሉንም ነገር እየሰራው ይሄ ፍሎ እንዲኖረኝ የሚችለው ብዬ አስቤበት ነው እንጂ ለምሳሌ ሌላ ሆስፒታል ብሰራ ይሄ ፍሎ ሊመጣልኝ አይችልም። ኮዚ ያለው ኢሹዎች፣ ንትርኮች፣ ማአት ነገሮች አሉ አሰራሩ ላይ ምናምን ያሉ ችግሮች ማለት ነው። ግን በግሌ ለራሴ ብሰራ እንዴት ነው ማድረግ የምችለው ይሄንን የሚለውን አስቤበት አርቀቄበት ለመካን ብዙ ዓመት ፈጅቶብኝ ነው። እኔም እዚህ ሀገር ስመጣ 2 ዓመት ልስጠው 2 ዓመት ውስጥ ካልወደድኩት እሄዳለሁ ብዬ ነው የመጣሁት እንጂ እቆያለሁ ብዬ አይደለም። እና በዛ 2 ዓመት 1 ዓመት ተኩል ነው የፈጀብኝ ወደ ፍሎ ለመምጣት ማለት ነው እንጂ መጀመሪያ ማአት ብዙ ችግሮች አሉ አዲስ ነገር ሲጀምር። የግል ይሄ የኔ የግል ጥረት ነው። ዝም ብሎ የሚመጣ ነገር አይደለም። የቦታውም እንትን አይደለም። ባለኝ በሚሰማኝ ስሜት ነው። ያ ፍሎ ሲጠፋ አቆማለሁ ስራዬን ማስተካከል ካልቻልኩኝ ማለት ነው። ግን ለምንም ነገር እሱ ብቻ ሳይሆን ኤኒቲንግ ሲሆን በትርፍ ሰዓቴ ስዕል እወዳለሁ፣ እንጨት ስራ እወዳለሁ። አሁን ስዕል ራሱ ፍሎ ውስጥ የለውም። ዋይ ቢኮዝ ትምህርቱ ስለሌለኝ ማለት ነው። በቃ አለኝ፣ ጊዜውም አለኝ፣ ነፃነቱም አለኝ። ግን ቴክኒክ ትንሽ ችግር አለ። እሱን አሁን እያዳበርኩ ሳይ ወደ ፍሎ እንደሚመጣ እያየው ሳይ አየዋለሁ ሲስተሙ ማለት ነው። የእንጨትም ስራ ስሰራ ሴም ቲንግ ነው። በቃ በትክክል ሁኔታ ጊዜ ይፈጃል ሁሉን ነገር ለማድረስ። ማንም ሰው እንደዚህ አይካንበትም ለምንም ነገር ላይ ሲመጣ ማለት ነው። ግን እዚህ ያ ነፃነት አግኝቻለሁ። ያን ነፃነት ስላገኘው ውጤቱ ይታያል እኔ ማለት ነው።
እንደ ራሴን ደግሞ እንዳልኩት እንደ ውጭ ኦብዘርቨር አድርጌ ነው ራሴን ማየው። ኖት ብዙ ሰው ራሱን ለማየት የሚፈልገው በጥሩ ሁኔታ ለማየት ነው የሚሞክረው። እሱ ስህተት ነው። እኔ ስህተቴን ለመማር ነው የምፈልገው። ስህተት ከማንነት ጋር ስለማላገናኝ ማለት ነው። አንድ ነገር ሳደርግ ከተሳሳትኩኝ እኔ መጥፎ ነኝ ምናምን ብዬ ነገር ውስጥ አልገባም። ኦኬ እንዴት ነው የተሳሳትኩት? አየዋለሁ፣ አስተካክለዋለሁ፣ በቃ ቀጠለ ማለት ነው። ያ ነገር ኢሹ አይፈጥርም በማለት ነው። በዛ ይመስለኛል እዚህ ስመጣ ያን ፍሎ ለማግኘት የቻልኩት። ግን እኔ እንደማየው አሁን አንዳንድ የመጡ አሉ ከዛ ውጭ ምናምን ነገር ያንን ሲስተም ይዞ ለመምጣት ይሞክራሉ። ስህተት ነው። እዚህ ኦፖርቹኒቲ ያለ ጥሩ ነገር ለመስራት በጥሩ ሁኔታ እዛ አይቻልም። አንድ አሜሪካ ግዛት ውስጥ እንደዛ የሚሰራ አጋጥሞኝ አያውቅም። ሊያጋጥመኝም እንደማይችል ነው የተረዳሁት ባለው ሲስተም አንጻር ማለት ነው። እንደውም እኮ ሲስተማ ነው አይደል? አሜሪካን ትልቅ አረጋት የሚባለው ሲስተማ ነበረና ቴንስም ነው ማለት ነው። አይ እንትና አሁን ለምሳሌ ትልቅ ምንድን ነው የሚለው ነው። ሰው የውጭ ገጽታ ትልቅ ማለት የውስጥ ሁኔታ ትልቅ ነው ማለት አይደለም። አንድ ሰውን በጣም ሲኮፈስ ምንድን ነው ውስጡ ትንሽ ስለሆነ ነው። ካባርጎ ምናምን ካለ ውስጡ በጣም ትንሽ ሰው ስለሆነ ነው እንጂ እንደዛ ያስብለው። አሁን ሐኪሞች እንግዲህ እኔ የማውቃቸው አሜሪካ ያሉ ቼርማን ነበር። አሁን ለምሳሌ ሺካጎ እያለሁ በቃ ሰውየው የፈለገ ስብሰባ ቢኖር በቃ አንደኛ ተናጋሪ እሱ ነው። ጩኸቱ ምኑ ግን ምንም ስለማያውቅ ነው። እና ምንም እንደማያውቅ እኔ ያውቃለሁ ከዛ ብሬው ስለምሰራ ማለት ነው። ስራውን አያዋለሁ፣ አሰራሩን አያዋለሁ እና ያንን ለመሻፈን በማለት ነው እንደዛ የሚያደርገው። በራስሽም ህይወት ስታይ በጣም ኢንሲኪር በነበርኩ ጊዜ የሚያስብለኝ ነገር በራስሽ ታየዋለሽ ኢፌክቱም ማለት ነው። አንድ ነገር በደንብ እርግጠኛ ሁኜ ሳውቅ ሞር ዘና እላለሁ፣ ቀስ ያወራዋለሁ። ማላውቀው ደግሞ ከሆነና ለማወቅ መምሰል ስፈልግ በቃ ማድረገውን ጥረትና ውጥረት አውቀዋለሁ። ከሁሉም በላይ ያን የገለጸልኝ አንድ ጊዜ ተማሪ ሆኜ ውጭ የሆነ እንትን ውስጥ ወክስ አደርግ ማላውቀው ሰፈር ገባሁና ትንሽ ፈራሁ እና አላወቅኩም። ብቻ ለካስ ደረሰኝነት የሆኑ ነጮች በመኪና ሲያልፉ አዩኝና ለካስ ተነፋፍቻለሁ ሳላስበው ነው። ግን ይሄ እና የሰው ስርዓትም እንደዚሁ ነው። የአሜሪካ አሁን እንደዛ ነው። ከውጭ ያለው ገጽታ በጣም ሂውጅ ነው። ሰው የሚመስለው በቃ ቲቪ ሲያየው ሆሊውድ ነው የሚያደርገው። አሁን የኔን ሆስፒታል ብታይ እንዴት ይህን ለቀህ ሄድክ ነው የምትይው። እዛ የነበረው ማለት ነው። ግን እኔ ለእኔ እዛ መስራት እንደ ሲኦል ነው የምቆጥረው። አንደኛ ሲጀመር የታካሚ ሁኔታ ሆርብል ነው የነበሩ የጎንዮሽ ችግሮች በቃ አይቸው ማላቀው አይነት ነገር የሚደርሱት። ሕክምናው በጣም የሾቀ ነው። ሰው ነርሶቹም ጋር ሐኪሞቹም ጋር የመጨረሻ እርኩሶች ናቸው። ምንም ኤቲክስ የሌለበት ሆስፒታል ነው። ግን ዋናው ስራው መልኩ ላይ ነው። የተቀናበረ ግሩፕ አለ አስተዳደር መልኩን ፖሊሽ ነው የሚያደርጉት። ምንጣፍ ያደርጋሉ። ምንጣፋ መስታወት መኖር የለበትም። ባክቴሪያ ይዛል፣ ለኢንፌክሽን ሞር ያጋለጣል። ግን በቃ ፕላሽ ለማስመሰል ያለው አርትወርክ ያለው ምናምን ሁሉም ዘንጦ የቮለንቲሮች ዩኒፎርማቸው ምናምን እሱ ላይ በደንብ ትኩረት ክፍል ሲገቡ ጉድ ሞርኒንግ እያሉ ብቻ የሚፎሉት ነገር በስልክ ሲጠራ ሙሉ ስሙን በእንትን አድርገው በቃ እዚህ ላይ በጣም የተካኑ ናቸው። በፔሽንት ሰርቬይ ሲደረግ ነምበር ዋን ነው። እኔ ግን ባየሁት በሚሰራበት ጊዜ ከዛ ካለ የመንግስት የቆሸሸ መንግስት ሆስፒታል ያነሰ ነው ውጤቱ ማለት ነው። የህክምና ውጤቱ ብዙ ፌክ ስራ ይሰራል ማለት ነገር አለ። ውስጡ ሲገባበትና ሲጠና ሌላ ነገር እና እንዲሁም እኔ አሁን ለምሳሌ እንኳን በሀገር ደረጃ ሆኖ በግል ደረጃ አንድ ሰው ከመጠን በላይ ሲዘንጥ እንደ ችግር ነው የማይበት። ምንድነው ችግሩ እንደዚህ የሚያስደርገው? ከላይ ፕሮቶኮል ሲያበዛ እና ስለዚህ እሱ ሌላ ነገር ነው። ከዚህ እዛ ኢሜጅ ነው እንትኑ ችግሩ። ግን ኢሜጅ ያሳስታል። አሁን ማየት ማመን ነው ይባላል። አክቹዋሊ አዎ ማመን ነው፣ ግን ማወቅ ማለት አይደለም።
ውስጥ ገብቶ በንጹህ አይምሮ ገብቶ አይቶ ያለው ምንድነው፣ ጥሩ ነገር ምንድነው፣ መጥፎ ነገር ምንድነው፣ ለእኔ ይበጀኛል የሚለውን ማሰብ ለቻለ ፈጽሞ ይህን ሀገር ጥሎ አይሄድም። ለትምህርት አይ ቲንክ ለትምህርት ተግባራዊ ትምህርት ኖት ሜዲካል ስኩል የትም ቦታ አይ ቲንክ ዘ ሴም ነው። ግን ሬዚደንሲ የምንለው ይሄ ተግባራዊ ትምህርት አይ ቲንክ የኛ ሀገር ብቁ የሆነ አይመስለኝም። ውጭ ጥሩ ስልጠና የሚያገኝበትን ፈልጎ ቢማር ጥሩ ነው። እሱ ደግሞ የትም ማግኘት ይቻላል። አሁን አሜሪካ እንዳይካሄድ ለመግባት ሲስተሙ ስለመግባት በጣም ከባድ ነው። የሚፈልጉትን አያገኙም ወይ ኢንተርናል ሜዲሲን ምናምን ነገር በቃ የሾቀ ቦታ ምናምን የሚያገኙት ቢኮዝ የውጭ ዜጋ ሲሆን በደፈናው ዘረኝነት አለው። ከኢትዮጵያም ሆነ ከብራዚል ይምጣ ከኢንግላንድ ይምጣ አያስገባቸውም ወደ የሚፈለጉት ነገር። አሁን ታይዋን ያገኘሁትን ስልጠና እርዝ ነው ወይ አሜሪካ ላገኘው አልችልም ነበር። የታይዋኑ ከተወሰነ ጊዜ በኋላ አንዴ ከለመዱኝ በኋላ አሜሪካ አስተማሪዎች ሰርቶት የማያውቁትን ሰርጀሪዎች ነበር ለብቻ የምሰራ የነበረው። እንግዲህ እድል ያገኘ ነው ማለት ነው። ነገር ግን የእሱም ትምህርት ደግሞ ጉድለት አለው። ስለ ስራውን እንድንሰራ ነው እንጂ ስራው ተገቢ ነው የሚለውን አያስተምሩኝም ነበር። ብዙ ጊዜ በቀላል ትንሽ ቀዶ ጥገና ሊጠገን የሚችለውን ዝም ብለው አካብደው ሌላ ነገር ውስጥ የሚሰሩት ነገር አለ፣ ለኢንሹራንስ ስለሚበሉ ማለት ነው። ለምን እንዲህ ይሆናል ምናምን የሚለውን ያው ቋንቋም ችግርም ሊሆን ይችላል፣ ሌላም ሊሆን ይችላል። ያን ነገር ልማርበት አልችልም። ሁሉም ቦታ የራሱ ችግር አለው። እሱን ለመረዳት እኔ እንደው ተማሪ ብሆን የተለያየ በዓለም ላይ በተለይ በ20ዎቹ በ30ዎቹ ጊዜ የተለያየ ቦታ የተለያየ ነገር ተምሮ ከዛ ግን ወደ ሀገር ተመልሶ ሀገር መስራት ነው ብዬ የማምነው። ያውም ኢትዮጵያ ኦሪጂናል ሀገሬ አይደለም፣ አሜሪካ የተወለድኩት እኔ ኤክስፓት ነኝ፣ የአሜሪካ ዲያስፖራ ነኝ። ግን እንደዛም ሆኖ ብዙ ሀገሮችን አይቻለው። እንደዚህ ሳቲስፋይ የሚያደርግ ነገር ሌላ ሀገር ይገኛል ብዬ አላምንም። ሌላው ደግሞ ብዙ ከዚህ ህዝብ ውጭ አሜሪካ ለመሄድ የሚፈልጉት ገንዘብ በቃ እዛ ሄደን ሀብታም እንሆናለን በሚለው ሀሳብ ነው። ሀብታምነት ምን እንደሆነ ሳይረዱ እውነተኛ ሀብታም ይሆናሉ ወይ የሚለውን ሳያውቁ፣ ሀብቱም ያስደስታቸዋል አያስደስታቸውም የሚለውን ሳያውቁ፣ ብዙ ነገር ሳያውቁ ነው ዝም ብሎ በእምነት የሚሄዱት ማለት ነው። ግን አንዴ ከሄዱ በኋላ ደግሞ የማይመለሱት ምክንያት ቢኮዝ ሀገሩም አስማጭ ነው። እዛ ሄደው ይሰምጣሉ፣ በዳ ይወጠራሉ፣ ካልት ውስጥ ነው የሚገቡት። በቃ አይምሮ አሜሪካ ኢዝ ነምበር ዋን የሚለውን በጭንቅላታቸው ይነደፋል። ከዛ ሌላውን ማጥላላት እንጂ እንዴት አድርገው ህይወታችን የሆነ ነገር ውስጥ የሚገቡት ያ ነው እንጂ እኔ ከዚህ ሄደው እዛ ሄደው ህይወታቸው ይሻሻላል የሚለውን አላምንም። እንደው ቅድም ስታነሳው ነበር ዶክተር ነው ከህክምናው ጎን ለጎን ስዕል ስላለ የአናጺነት ወር ደግሞ የእንጨት ስራዎችን ትሰራለህ እና ዶክተር ባትሆን ምን ትሆን ነበር? ምን ላይ ትሰራ ነበር? እንዳልኩት አሁን በፊት ያው ማንነትሽ ከምንነትሽ ጋር ከተታረቀ then it doesn't really matter። ምንም ነገር ብሰራ ምንም አይመስለኝም። ባለው ክፍተት የሆነውን ነገር እሰራለሁ። ድሮ ልጅ እያለሁ አንዱ አስተማሪ እንግዲህ በኮሚኒዝም ጊዜ ማለት ነው እና ስለ አንዱ ባህላችን ጎጂ ባህል ብሎ የሚያስበው የነበረው ብሎ ይሄ የ40 ቀን እድሌ ነው ብሎ ምናምን የማይረቡ ምናምን ብሎ ኮምፕሌንት ሲያቀርብ ትዝ ይለኛል። ግን አክቹዋሊ አምንበታለሁ ማለት ባለው ሲቹዌሽን፣ ባለው ሁኔታ፣ ባለው ችሎታ፣ ባለው ክፍተት የሆነ ነገር መስራት doesn't matter what it is። ዋናው ስራው የሰው ማገልገል ነው፣ ከተማ ውስጥ ማለት ነው። ከተማ ውጭ ያው ግብርና ምናምን ነገር ነው የሚሆነው ለመኖር። ከሰው ጋር የሚያግባባ ነገር፣ የሚያጣላ ሰውን የሚያግባባ ነገር፣ ጥሩ የእጅ ስራ የሚሆን ምናምን ነገር እንደዛ መርጬ ነው የምሰራው ማለት ነው። so it doesn't really matter። ለእኔ አሁን ሐኪም ነኝ ብዬ አላምንም። ሰው ዶክተር ሲለኝ ሌላ ሰው እንደሚያወሩ ነው የሚያስበው እንጂ አይሰማኝም። የእንጨት ስራ ስሰራ እንዲሁ ዝም ብሎ ጨዋታ ነው ምናምን ነገር። የስዕልም ስሰራ እንደ ጨዋታ ነው፣ እንደ ልጅ ሲጫወት በቃ ጭቃ ሲያቦካ ደስ እንደሚለው ነው የምሰራው። ኖት ሌላ አይደለም። አሁን ወደ ስራ ባደርገው ሌላ ነው የሚሆነው። ሰው ወዶት መክፈል አለበት፣ ሌላ መጨመላለቅ ይመጣል። አልወደውም እንደዛ ሲሆን ማለት ነው።
ግን ምን ትሰራለህ? ስራው ዳዝን ሪሊ ማተር። ስራ ማለት ሰርቪስ ፕሮቫይድ ማድረግ ነው አይደለም? ኢንሴንስ እና አሁን አብዛኞቻችን የምናስበው ስንፈጠር የሆነ የተፈጠርንበት ዓላማ አለ ብለን እናስባለን። እና እሱ ነገር አንተ እንዴት ትረዳዋለህ? እኔ ሞር ወረድ አድርጌ ነው የማየው። ላይክ እኔ ተፈጥሮዬ ምንድን ነው የሚለውን ነው የምጀምረው። እንግዲህ እጆች ስላሉኝ ጭንቅላት ስላለኝ በሁለቱ አቀናብሬ የሆነ ነገር ልዩ ነገር መስራት እችላለሁ፣ ከእንስሳ የተሻለ መንገድ ማለት ነው። ያ እስከሆነ ድረስ ከዙሪያዬ ካሉት ፍጥረቶች ጋራ እንዴት ነው በሰላም በጥሩ ሁኔታ መኖር የምችለው ብዬ ነው የማስበው። ከዛ ውጭ አሁን ሕክምና ወር መሐንዲስ ወር ምናምን እሱ አርቲፊሻል ነገሮች ናቸው። ልዩ ትኩረት አልሰጠውም እሱ እያንዳንዱን ማለት ነው። እኔ ሰዓሊ ነኝ በተፈጥሮ ልል አልችልም። ስዕል እወዳለሁ። 1 ሚሊዮን ሰው ስዕል ይወዳል። ደዝሚን እንትን አለ። ስዕል መሳል የጀመርኩት ያው በልጅነቴም ትንሽ ጠብጠብ አድርግ ነበር፣ ግን እንትኑ አይታየኝም ነበር። የታየኝ እዚህ ሀገር ከመጣሁ በኋላ ነው። ሰላሜን ሳገኝ፣ በስራዬ ሳቲስፋክሽን ሳገኝ፣ ትርፍ አይምሮ አለኝ በቃ መጠቀም የምፈልገው የዛ መጠቀሚያ ክፍተት ስላለ እሱን ቦታ ስለወሰደ ነው። ፓሲቭ ነው ኖት አክቲቭ አይደለም። ካልሆንኩ ብዬ አይደለም እንትን ማድረገው። እኔ አሁን ነገ እጄ አንድ ነገር ቢሆን የእጅ ስራ አቆማለሁ፣ ሌላ ነገር ምን ልሰራ እችላለሁ ብዬ ነው የማስበው እንጂ እንዲህ ካልሆንክ የሚባል ነገር የለኝም ብቻ ሲሆን ሊኖር አይችልም። ስህተት ነው ብዬ ነው የምቆጥረው። የሰው ልጅ ብዙ ነገር ሊሰራ ይችላል። ያ ነው የኛ ልዩ ከሌላው እንስሳ ልዩ የሚያደርገን ማለት ነው። ሌላው ኢሬሌቫንት ነው። ስለ ማርሻ እናውራ። የማርሻ የቀዶ ጥገና ማዕከል በአንተ መስራችነት እንግዲህ ለረጅም ጊዜያቶች እያገለገለ ይገኛል። ከዛ በፊትም ደግሞ አይተናለህ እና እነዚህን ድርጅቶች ስታቋቋም ያጋጠመ ችግር ምን ነበረ? ከዛ ደግሞ ኢትዮጵያ ውስጥ እነዚህ አይነት ድርጅቶችን መክፈት እንደ የጠቀመ ነገር ኢትዮጵያ ውስጥ መሆኑን ልክ እንደ ኦፖርቹኒቲ የተጠቀምክባቸው ነገሮችስ ምንድን ናቸው? ስፔሻሊ የራሳቸውን የሆነ የጤና ማዕከል ከፍተው ኢትዮጵያ ውስጥ ማገልገል ለሚፈልጉ ሰዎች ይጠቅማል ብለን ስለምናስብ ስለሱ ብታረግ። እዚህ ሀገር ስመጣ አይከን ብዬ ነው የራሴን የከፈትኩት ማለት ነው። የከፈትኩት ራሴ ለመክፈት ብዬ እንደሌላው አስተሳሰብ አይደለም። ዞሬ ሁሉንም ሆስፒታሎች ያሉትን ሄጄ አናግሬያለሁ። መስተዳደርም ሌሎች ሐኪሞችም ለመረዳት ለመዋል መስራት የሚቻልበት መንገድ ለመፍጠር አንድ ጥሩ ተቋም በቃ ይሁን እንደፈለግ ስራ እቃህን አምጣ ወርኛ ይኖረናል ምናምን ቢለኝ አልከፍትም ነበር። እኔ እቃ ግዢ ውስጥ መግባት አልፈልግም። ቢዝነሱን አልፈልግም፣ አላምንበትም። በቃ ሰውን ማስተዳደር አልፈልግም፣ አልወድም። በቃ የፈለግኩት ነገር አለ። ግን ከድሮም እንግዲህ አባቴ የጥቁር አንበሳ ዲን ነበር ብያለሁ እና ከድሮም ይነግረኝ ነበር የነበሩት ሰርጅኖች እንዴት እርስ በራሳቸው ክፉ እንደሆኑ በቃ አንዱ እንዳይሰራ ምናምን የሚያደርጉት ነገር እና ያንን ስለማውቅ የብዙ አሜሪካም እንደዛ ነው። የተወሰነ አለው ይሻላል እንጂ ከኛ ሀገር ራሱ ከመስራት ሌላውን አለማሰራት ምናምን ነገር ስላለ ድንገት ባያሰሩኝ ጉድ እንዳልሆን በማለት ነው የከፈትኩት። ሆስፒታሎችን አናገርና እዚሁ ሰራ ደስ ይለኛል፣ ግን የራሴን ክሊኒክ እከፍታለሁ ምናምን ነገር ከተሳካ 1-2 ቦታ ተስማማን፣ ጥሩ ቢያሰሩኝ ይህን ልዛጋ ነበር ሀሳቤ። ግን ልክ እንዳሰብኩት አንደኛው ምንም አላሰራኝም፣ አንደኛው ደግሞ የማይሆን ነገር በቃ ትንሽ ነገር ሰሩ ትንሽ ነገር እኮ ነው የሰራሁት ምናምን ብሎ ስለማጥፋት እንደውም ጭራሽ መሰራት የሌለበትን ታካሚ በቃ በልብ ድካም የመጣውን ተሳስቼ ተቀለብልቤ እንድሰራና እንዲሞትብኝና ከዛ ስሜን ላይ መጣ ሊያጠፋው የሞክርም አለ። ሁለቱ እንደዛ ሲያጋጥመኝ በቃ ያው ትክክለኛ መሆኑን አወቁ ማለት ነው። ይሄ ከውጭ ለሚመጣ ሰው ተጠንቀቅ የሚያስብለው ማለት ነው። ሁለተኛ ደግሞ ሌሎችም እንደዚህ ያልሆኑ ግን ሊያሰሩ የሞከሩ 1-2 ነበሩ። እነሱ ግን በእጦት የተገነባ ተግባራዊ ትምህርት ነው የያዙት። ሆስፒታሉ የተሟላ ከላይ ቢመስልም ስገባበትና ሰራ ምንም ነገር የተሟላ ነገር የለውም።
እንዳልተሟላ አይገባሽም። ከሌለ የለም አይነት አቲቲዩድ አለ። በቀላሉ ያችን ማሟላት ሲችሉ እንደምንም አይቆጥሩትም። ወሳኝ የሆነ ነገር ማለት ነው። አንዴም 2ቴም 3ቴም እንደዛ አጋጠመኝ። ይሄ ያለ አለ ያሳዩኛል እቃው። እሺ ኦን አድርጉ ሲባል አይሰራም ይሉኛል። አበባ ነው ወይስ ምንድን ነው ይሄ ነገር? እና ደግሞ ለኦፕሬሽን ወሳኝ። እሺ 2ኛውን አምጡ ሲባል የላቸውም 2ኛ። ሳልወድ በግዴ ነው አይኮንን የቀጠልኩበት ማለት ነው። እዛም እየሰራሁ ስለ ሕክምና አሰጣጥ ብቻ ሳይሆን አቅርቦቱን ሁሉ መማር ነበረብኝ። which እሱም ጥሩ ነው ቢኮዝ አሁን እኔ የትም ብሄድ ሆስፒታል መመሰረት እንደምችል አውቃለሁ። በሱ አንጻር ማለት ነው። አሜሪካ አስቤው ማላውቃቸው ነገሮች አሉ። ከበስተጀርባ ስራ እንዳለ ያወቅሁት እዚህ ከመጣሁ በኋላ ነው። ኢቨን አሁን ምን ኬስ ታስታውሳለህ እስኪ? የመጀመሪያ የሰራሁላቸው ኤቪ ግራፍት ነበሩ። አንድ ሰውዬ ማለት አንድ ካፕቴን እና ውጭ ተሰርተው ጀርመን 1 ወር ቆይተው ፌል አድርጎ አገራቸው ተመልሰው በቃ ከሞትኩ ብሎ ነው የመጡት። ከዛ የኔን በጋዜጣ ላይ እና ይመጣሉ። በቃ ሰራውለታለሁ ብዬ ግን እንግዲህ ይሄን ኦፕሬሽን ከሰራው 9 ዓመቴ መጽሐፌን እያነበብኩ ብዬ ኦኬ ብዬ ጀመርኩት። ሰራሁት። እየሰራው ሳለ አመመኝ ሲሉ ላይዶኬን ኢንጀክት ሳደርግ ደም ስራቸው ውስጥ ገባ። ልቤን ምናምን ሲሉ ወይ ጉዴ ፈላ ብዬ ደንግጬ ኦኬ በቃ እሱ ነው የሚሆነው። በቃ ትንሽ ኦክሲጅን ብሰጣቸው ፕሬሸር ይበቃቸው ብዬ ኦክሲጅን ብዬ ሳይ ቤቱ ብሎኬት ነው። አሜሪካ እንዲሰክተሽ ይመጣልሻል። ይሄ የሚሰካ ነገር የለውም። ለካሱ ኦክሲጅን የሚባል ነገር አለ። ከዛ ቶሎ ጫሼ ሌላ አጠገብ የሆነ ልብ ክሊኒክ ነበረ። እንዲህ እነሱ ይኖራቸዋል የልብ እሱ እዛ ሲሄድ ሐኪሙ ይፎገረኛል። አይ እዚህ ጥሩ የኢኬጂ ማሽን አለን አዲስ። እኔ እሱን ግድ የለኝም ኦክሲጅን ብቻ ስጠልኝ ብነተርከው እምቢ አለኝ። በኋላ ቀስ ብላ ነርሷ የለንም አሉ። እናንተ እንደዚህ ነው የመጀመሪያ ነው። ደግነቱ ያው ሾርት አክቲንግ ስለሆነ ቶሎ ተሻላቸው። አረ በቃ ደህና ነኝ ብለው ኮታቸውን ለብሰው ሄዱ። ደህና ሆኑ። ከዛ 2 ታንክ ነው የደረደርኩት። ምንድን የሳትኩት እያልኩ እንደ አዲስ መማር ነበረብኝ ማለት ብዙ ነገር መማር ያስፈልጋል። እዚህ ሲመጣ ዝም ብሎ ኮፒ ፔስት የለውም። በዛ አንጻር ቀስ በቀስ ነው እያንዳንዱ ነገር። ስለዚህ አሁን አንዳንድ ሰው ይመጣና ትልቅ ሆስፒታል ካልከፈትኩ ይላል። አይሰራም። እንደዛ ኢንፍራስትራክቸሩ ስለሌለ አንድ ሰው መጥቶ ትልቅ ሆስፒታል ይሰራል ብዬ አላምንም። እቃ ሊደርደር ይችላል፣ ግን እንዴት እንደሚሰራ ምናምን የሚለው በነገሩ ሊያውቅ አይችልም። ትልቁ ምክሬ ማንም አይሰማውም እንጂ በትንሹ መጀመር ማለት ነው። በትንሹ ጀምሮ ሁሉም የሚሟላው ነገር ይሟላል ቀስ በቀስ። እቃ እንዴት እንደሚገዛ ማአት ነገር ነው የተማርኩት። በሱ አንጻር ብዙ ነው የለፋሁት በሱ ነው። አም ግላድ አይኮንን በጣም ውለታ አላት። እሱን ለ10 ምናምን ዓመት ነው የሰራኋት። ከዛ መጨረሻ ላይ ያው ብዙ ውጣ ውረድ ምናምን ኖሮኝ ሜይ ቢ የአደጋ ሆስፒታል ልክፈት አልኩና ወደ ሱሉልታ ሞከርኩኝ። ያው መሬት ጉዳይ ምናምን ነገር ብዙ ንትርክ አለፍኩና እሱን ተውኩኝ። ከዛ የግል ሆስፒታል ትንሽ እዚሁ ልክፈት ብዬ ከሆነ ግል አግኝቼ እሱን አልኩኝ። ያው እሱ ዓመታት ነው የፈጀው። ምንም ነገር በቃ ቶሎ እንደዚህ 1 2 3 የለውም፣ የሚስተካከል ነገር የለውም። ይህን መኖርም የለበትም። ቢኮዝ ያ ቢስተካከል ኖሮ አሁን እኔ ትሮማ በጣም የምጠላው ስራ ነው። ማታ በቃ ሰካራሙ ተጎዳድቶ ይመጣል የተፋብህ የሚሰራው። እንግዲህ እዚህ ሀገር አላውቅም፣ ግን አሜሪካ እንደዛ ነው። እና በቃ ምንም የሚያመሰግን የለ ፍሎ የሌለው የሆነ በቃ ደባሪ ስራ ነው። እና ምን ነክቶኝ ነው በቃ እሱን ለመረዳት ጊዜ ፈጀብኝ ማለት ነው። አንድ ነገር ቶሎ አለመሳካቱ እንደ በቃ ስራ የማቆም አይነት ነገር መሆን የለበትም። እንደ ትምህርት ነው ሰው መቁጠር ያለበት። ሁሉ ነገር ቀስ በቀስ እንዲሆን እንዲረዱ ማለት ነው። ለራስም ይጠቅማል፣ የሚጎዳ ነገር የለውም። አሁን ወደ ማርሻ ሲመጣ እሱም መጨረሻ ሰዓት ላይ ነው። በቃ አዲስ አበባ ሞከርኩኝ። እኔ በንጹህ መንገድ ለማግኘት ነው የፈለግኩት። የሚቻል ከሆነ እንደዛ ነገር የለም ተባለ። በቃ እዚህ ሲል ይቅር በቃ ብዬ ልክ ይቅር ስል ባልኩበት ሰዓት ነው ደህና ቦታ ያገኘሁት ማለት ነው። ከዛ ኦኬ መስራትም የፈለግኩት ኖት ሰው ብዙ ጊዜ የሚመስለው በቃ ትልቅ ነገር መስራት አይደለም። እኔ አሁን እንግዲህ ኪራይ ቤት ነው ያለሁት። ለሆስፒታል ተብሎ የተሰራ ቤት አይደለም።
በቃ የሚደብር ኳሊቲ አለው ነገሩ። እኔ ራሴ ግን በሆስፒታል እንደምፈልገው ሰርጂካል ምናምን አስቤበት አርቅቄበት ብሰራው በቃ ቆንጆ አድርጌ ልሰራው እችላለሁ። ብቻ ውስጥ የሚያረካ ነገር አለው። አሁን እንግዲህ ብዙ ብር ይፈጃል፣ ብዙ እንትን አለው። ግን የተወሰነ ፕሪንሲፕልም አለኝ። አንድ ፓርትነር እንዳይኖረኝ፣ በፓርትነር አላምንም። ሁለተኛ ደግሞ እዳ አልፈልግም። ግን ገንዘብ ሳይኖረች ደግሞ እንዴት ነው ሁሉ የሚከናወኑ? የፈለገ ይምጣ። አሁን እንግዲህ አንድ ነገር የተማርኩት ማለት ነው እዚህም ስመጣ እቃ ገዝቼ ምናምን በመጣበት ጊዜ ኪሴ ውስጥ ዜሮ ነው የነበረው። ክሊኒኬ ሁሉ ነበር ማድረው ማለት ነው። ምንም አይመስለኝም። በቃ ሳምሃው እንደሚካካስ እምነት ስለነበረኝ ማለት ነው። እና እንዲሁም ምንም ሳይቸግረኝ ነው ደህና ያደገልኝ ማለት ነው። ምንም ሳልጨነቅ ይሄ ምናምን ማርኬቲንግ ምንም ነገር ሳይኖር ማለት ነው። ጀስት ስራውን ጠንቅቆ በመስራት ሌላ ነገር ውስጥ አለመግባት ማለት ነው። የማርሻም እንደዚሁ በምሰራበት ጊዜ ፕላኑን አወጣን። ብቻ ባለቤቴም ኢንጂነር ነች፣ እሱም ረዳኝ፣ ተረዳዳን፣ ሰራ ነው። ቀስ በቀስ ገነባ ነው። ማርሻም ያልኩት እንግዲህ የፈረንጇ እናቴ ስም ነው። የአበሻ ቤተሰብ አለኝ፣ የፈረንጅን ቤተሰብ አለኝ። አሜሪካ ሲሄድ እነሱ ናቸው ተቀብለው ያስተማሩኝ። እሷንም ስሟንም የመረጥኩት እርግጥ ለሆስፒታሉም ገንዘብ ትሰጠኛለች ሳልጠይቃት ማለት ነው። ግን ከዛ በፊት ነው ስሙን እንትን ያልኩት። ቢኮዝ ዋናው በቃ የዓለም ሚስጥር ይባላል እንጂ ማንም ሰው አልገባውም። ዋናው የዓለም ሚስጥር ፍቅር ነው። የአሜሪካ ስገባ ፍቅር የሰጠችኝ እሷ ነች። ትክክለኛ ፍቅር ማለት ነው። ትምህርቴን እንዳካሄድ ምንም ችግር ሲደርሰኝ በትክክል መንገድ የምትመራኝ፣ ሌላ ነገር ውስጥ አትገባ። ሳጠፋ አይ ይሄ ጥፋት ይመስለኛል እንደዚህ ባታደርግ ምናምን ኖት ይሄ ቁጣ ምናምን ነገር ሳይገባ ማለት ነው። እና እውቀት ያለው ትክክለኛ በቃ ንጹህ እንደ ውሃ ማለት ነው። እኔ ችግር በሚገጥመኝ ጊዜ መፍትሄ የምታበጅ ምናምን በመሆኗ እናም ይህንን በምሰራበት ጊዜ በእሷ መንፈስ እንዳቀናብረው በማለት ነው። መሰረት ድንጋይ ሲጣል በ80 ምናምን ዓመቷ መጣች፣ ዊልቸር ላይ ሆና ማለት ነው። ልክ ግንባታው እንዳለቀም በ90 ዓመቷ እንደገና መጣች፣ በ4 ዓመቱ ማለት ነው ለምረቃው ማለት ነው። ያውም ቀኑን መርጠን እንትን ባልንበት ጊዜ ስትመጣ ታማ ነበር እና አልገባኝም። ለካስ ከመምጣቷ በፊት ወድቃ ራሷን መታ ከንፈሯን ነክሳ ለ2 ቀን ምንም አልበላችም። ለማንም አልተናገረችም። ቢኮዝ ወድቅ ያለው ምናምን ብትል ልጆቿ አይፈቅዱላትም። ደውለው ደግሞ እንግዲህ ብትሞትም ያንተ ጥፋት አይደለም እያሉኝ ነው የሸኟት። ከዛ በኋላ መታ ብቻ እንደምን ተርፋ ተመለች። በኋላ እዛ ከሄደች በኋላ ነው የነገረችኝ ማለት ነው። ግን ማርሻ ብዬ እንትን ያልኩት የእሷ መንፈስ ለእኔ የነበራት ግንኙነት መንፈሷ፣ ሁኔታዋ ምናምን በማስመዝገብ ነው እሱን እንትን ያደረግኩት። በዛ ቀርጬ ለማድረግ ነው እንትን ያደረግኩት እና እንዲሁ እንደተማርኩት በጥሩ ሁኔታ በፍቅር የሚሰራ ነገር ሁሉ ነገር ይበረከታል። እንዳልኩት ምንም ብርም በቂ አልነበረኝም። ሌላ ፓርትነር ውስጥ አልገባውም። ጀስት ጥሩ ነገር ለመስራት እሞክራለሁ በትክክለኛ መንገድ። ምንም እንደዚህ ሳልል ለማድረግ ስል ሁሉ ነገር በሚገርም ሁኔታ ይሳካል። እሱም በአይኮንም ተምሬዋለሁ፣ ይህንን በዚሁ ተምሬዋለሁ። እና ትክክለኛ መንገድ ስህተት የለውም ለማለት ነው። ምንም ተጓዳኝ ነገር የለውም በማለት ነው። የማርሻንም እንደዛ ሰራውኝ። አሁን ሰው ቁጥር 2 ይለኛል። እኔ ቁጥር 2 የለኝም፣ ሌላ ህይወት የለኝም። አሁን ከዚህ በኋላ እንዲህ ነው። ስለዚህ እንደዚህ ለማገት ነው እንጂ እንደዚህ የለውም። ስለዚህ ግን እኔ እንግዲህ ያው የትምህርት ይሆን ዘንድ ማለት ነው ብዙ አሁን ከዚህ እዛ የሚሄዱት ያው የተሻለ ነገር እናገኛለን የሚለው እምነት ነው፣ የተሳሳተ እምነት ማለት ነው። እዛም ያሉት አይ ነው በውስጣቸው ይፈልጋሉ እዚህ መኖሩን የሚሻላቸው በሆነ ፍራቻ ነው። እዛ ብንሄድ እንደህያለን ወይ ምናምን ብዙ ብቻ አውቃለሁ። ብዙ የፍራቻ አስተሳሰቦች ተወጥሮ ስላለ ነው። ምሳሌ ከሰጣሻቸው አንድ ሰው እንደሚሳካ ስታሳይ ነው ሰው የሚከታተለው። እንዳልኩት
የመንጋ ቤተሰብ ውስጥ ስለሆንን ተከታዮች ነው የሰው እንትን ባህሪ ማለት ነው። እኔ የመጣሁበት እንዳልኩ በሌላ መንገድ ነው፣ ሌላ የአእምሮ መንገድ ነው። ግን ኢቨን ኦኬ ሄጄ ጥሩ ነገር መስርቼ ሀብታም መሆን አይቀርም ምናምን ብሎ የሚያስበውም ይችላል ከመጣ ምናምን ነገር እንደዛ ባይሆን ይመረጣል። ግን ምንም እንደማያጣ እዚህ ቢመጣ እዛ ያገኘውን ምንም እንደማያጣ እርግጠኛ ነኝ እኔ በየትኛውም ደረጃ ማለት ነው። ፍሎ የሚለው ነገር ባይገባውም ከገባበት አይተውም። እኔ ዋና የተማርኩት ኤንድ እስካሁን ድረስ እኔ መጽሐፍ የምታገለው ምክንያት ምንድነው? ምንም ነገር በዚች ዓለም ላይ ከውጭ የምናይበት መንገድ ትክክል እንዳልሆነ፣ ህይወት አክቹዋሊ በጣም ቀላል እንደሆነ፣ እንደሚታሰበው ከባድ የምናደርገው ጭንቅላታችን ውስጥ የሆነ ነገር ውስጥ ስለምንፈጥር ነው። እኔ አሁን እንዳልኩ ምንም ነገር ሳያስፈልገኝ ሀብት ይዤ ሳልመጣ ሀብት ሳልፈልግ ዝና ሳልፈልግ እንዲሁ በቃ ከሆነ ሆነ ካልሆነ አልሆነም ገደል ይግባ በሚል አስተሳሰብ መጥቼ አሜሪካ ላደርገው ማልችለውን እዚህ ማድረግ ችያለሁ። አሁን አሜሪካ 10 ጊዜ ብፈጠር የራሴን ሰርጂካል ሴንተር መክፈት አይቻልም። የኔ አብሮኝ የተማረ ልጅ ምናምን ፐርሰንቴጅ ሼር ገብቶ ገና ብሩን እስኪያስመልስ ገና ስንት ዓመቱ ነው? አንድ ትንሽ ሰርጂካል ሴንተር እንኳን የኔን የሚያክል ማለት ነው። ምንም ደግሞ እቃ አቅርቦት የሚለውን በቃ ውጭ ሄዶ ገዝቶ መምጣት ነው። ሌላ እንትን ነገር የለውም። ጉምሩክ መነታረክ ይኖረዋል። በቃ እሱን ታግሎ መውጣት ነው። ዞሮ ዞሮ ይገባል፣ ይሰራል፣ እንጠቀምበታለን። ምንም የሚያምልጥ ነገር የለውም። ሕክምና አሰጣጥ ላይ ደግሞ ጉራ እንዳይመስል እንጂ እኔ እዚህ መስጠት የቻልኩት ሕክምና አሜሪካ መስጠት አልችልም። በምሰራው ነገር ላይ እኔ የትኛውን አስተማሪዎችን ሳያቸው የኔን ግማሽ አይደርሱም በምሰራው ማለት ነው። የታይዋኑ ልል አልችልም። ታይዋን የነበሩት አንዳንዶቹ አሉ በጣም ጎዞች የሆኑ ማለት ነው ምናምን ነገር ግን ኢስኖት ላይክ እዚህ መተሽ ኮምፕሮማይዝ የምታደርገው ነገር የለም። ይህን ደግሞ እዚህ እንደ አዲስ ነው በቃ ሐኪም የሆንኩት እና በተሻለ መንገድ መማር ችያለሁ። ውጭ አሜሪካ የማልችለው አሜሪካ እንዲህ ተቆልፎብን ነው የምንሰራው። እንደ ቴክኒሽያን ሆነን የሆነችዋን ፓርት ብቻ ነው ጎበዝ መሆን የምንችለው። እዚህ ግን ሁሉንም መሆን ይቻላል እንደምትፈልግ ይሆናል ማለት ነው። አሁን አስተዳደር ላይ ቀሽም ነኝ እኔ። አሁን አለቃ አልወድም፣ አለቃ መሆንም አልወድም። ስለዚህ በማርሻ እኔ አስቸጋሪ ሰራተኛ ነኝ ማለት ነው። እንደዛ መሆን እችላለሁ እዚህ ማለት ነው። እዛ ግን የሆነ መሆኑ አለብኝ። ከንቅሳት ስላለ ነገር ነው ማንሳት የፈለግኩትና አሁን አንዳንድ ከተሞች ላይ ወይ ሲኖር እንደ ኖርማል እንደ ውበት መጠበቂያም ተደርጎ የሚቆጠሩ ነገሮች ልክ አካባቢ ሲቀየር እንደ ስም መሰጫ አይነት ነገር ይሆናሉ። ልክ አካባቢ ስንቀይር እንደ አዲስ ነገር ይሆናል ማለት ነው ያ ነገር። ስለዚህ ማጥፋት ሊፈልግ ይችላል አንድ ሰው። አሁን ደግሞ ዘመናዊም ንቅሳቶች መጥተዋል። እነዛ ንቅሳቶች ላይ ደግሞ አንዳንዴ ስፔሊንግ ኤረሮች እናያለን። ለምሳሌ በስህተት አንዳንዴ ደግሞ በጣም ጦፍ ባለ ፍቅር ይወደቅና ከዛ የጓደኛውን ስም ኦር ምናምን ይነቀስና በኋላ ሳይሆን ይቀራል። በኋላ ደግሞ ሌላ ህይወት ይመሰረታል። ያንን ንቅሳት ማጥፋት ሊፈልግ ይችላል አንድ ሰው እና ምንድናቸው ኦፕሽኖቹ ያሉት ይህንን ነገር ለማጥፋት? ያው ንቅሳት ባህላዊ የሆነ ዘመናዊ ያው ዞሮ የሆነ ቀለም ያለው ንጥረ ነገር ቆዳ ውስጥ መክተት፣ ቆዳ የማያጠፋው ነገር ማለት ነው። እሱ የዛሬ ስንት ሺህ ዓመት የነበረ ስርዓት ነው። ያው እኛ ሀገር እንግዲህ አብዛኛው ከክፍለ ሀገር ነው ንቅሳት የሚካሄደው። እኔ እንግዲህ እንደ አጋጣሚ እያንዳንዱ መጀመሪያ አካባቢን ስሰራ ጠይቅ ነበር ባህላችን ነው በሚል አስቤ ማለት ነው። ግን አብዛኛው ሰው እኔ ያጋጠመኝ በልጅነታቸው ነው ይህን የሚደረጉት። እንዲህ ተሰብስበው 5 ብር 2 ብር 3 ብር ይዘው የሆነች የምትነቅሳቸው አለች። እዛ ሄደው ተነቅሰው ይመጣሉ። ወላጅ ሳያስፈቅዱ ቤት ሲመጡ ወይ ትኩስ እንጀራ ይደረግባቸዋል ወይ ይገረፋሉ። እና ቁጭ ብሎ የቀረ ነገር ስለሆነ እየተሸማቀቁ ነው የሚኖሩበት። ግን ስለዚህ እውነተኛ እንደ ባህል ሆኖ አላየሁትም። እንደ ማቹር የሆነ ሰው የፈጠረው ባህል ሳይሆን አጋጣሚ ስለተጠቀመ ማለት ነው። ዘመናዊ የምንለው ያው በማሽን ስለሆነ ነው። ጥላሸቱን ከመጠቀም ይልቅ ፒግመንት ተሰርቶ
በሆነች መርፌ የሚደረግ ነገር ነው። ሌላ መለያ የለውም ከዛ ውጭ። አሜሪካ ውስጥ በሚደረገው ጥናት ከሚያደርጉት ግማሾቹ ለማስጣፋት ይፈልጋሉ። ብዙ ጊዜ ሲያደርጉ ወጣቶች ናቸው። ወጣት በሆነበት ዘመን ያው ልጅ የሚሰራውን አያውቅምና በሆነ ስሜት ተሞልቶ የሆነ ነገር ያደርጋል። እያደገ ሲመጣ ከሌላው ህይወቱ ጋር አልሄድ ሲለው ግን ሀሳቡን ቀይሮ ያን ለማስጣፋት ይሞክራል ማለት ነው። ብዙ መልእክቶች ይሰጣል እንደ አይነቱ እንደ ሁኔታው። ዞሮ ዞሮ ለማስጣፋት ሲሉ ያለው ትክክለኛ ህክምና አንድ ብቻ ነው። እሱም በሌዘር ትሪትመንት ማለት ነው። ሌዘር ማለት የመብራት ጨረር ነው፣ የራጅ ጨረር አይደለም። ሰው ብዙ ጊዜ ይሄን ያሳስታል። ጀስት ቆዳ በስቶ ሳይገባ ጀስት ቆዳ ውስጥ ብቻ የሆነች መብራት በሆነች ዌቭሌንግት ሄዶ በዛ ዌቭሌንግት የሚቀበለውን ቀለም ያቃጥለዋል ማለት ነው። አሁን ጥላሸት ንጥረ ነገር ካለች ካርበን ነች። እሷን ብጥስጥስ ሲያደርጋት በጣም ይፈረቃቀሳል። በጣም ከተፈረቃቀሰ የሰውነት ነጭ ሴሎች ያን ያጥፉታል። ያ እንዲሆን በየወሩ እየተደጋገመ እስከሚጠፋ ድረስ እንደዛ ይደረጋል ማለት ነው። ሌላ ያሉት መንገዶች አሁን እንደዚሁ የባህል ሐኪም ጋር ሄዱና ወይ የሆነ አሲድ ወይ የሆነ ነገር ያደርጉባቸዋል። እነሱ ሲሆን በቃ ከባድ ጠባሳ ይጥላል። ንቅሳቱን ያጥፋል፣ ግን በከባድ ጠባሳ ስለሚቀይረው ያንን ደግሞ ለማጥፋት የግድ በሰርጀሪ የሚሆነው እሱም ደግሞ መጥፋት ሳይሆን ማሻሻል ነው የሚሆነው። ያለው በዓለም ደረጃ አንጻር ያለው የሌዘር ትሪትመንት ነው። በህክምና እውቀት ላይ ሲመጣ ብዙ ችግር አለ በዓለም ላይ በየትኛውም ሀገር ማለት ነው። ብዙ ጊዜ ያልተማረ ሰው በእምነት ነው የሚቀበለው የህክምና። እኛ እንደ ባለሙያ ስንሆን ያው የሌዘር ትሪትመንት ከተሰራ የዛሬ 50-60 ዓመቱ ነው እና በመረጃ ነው። የህክምና ሳይንስ በመረጃ የተደገፈ ነው። በአመት ስንት ሚሊዮን ሰው እንደሚሰራ ይታወቃል። ከዛ ሚሊዮን ሰው ምንድነው ችግሮቹ ምናምን የሚለውን ነገር በግልጽ እንዲሆን ይታወቃል። ሌላ ነገር የሚያመጣ ይሄ ከባድ ነገር የሚያመጣ ቢሆን እንግዲህ እዚህ ሀገር ባይሆንም አሜሪካ ውስጥ ለምሳሌ አንዲት ነገር አንድ መድኃኒትም ህክምናም የሆነ ነገር ከታሰበው ሌላ ነገር ከፍ ያለ ችግር ቢኖረው ያ ኩባንያ ያንን የሚያመርተው ኩባንያ ራሱ ይከሰሳል። ተከሶ በአንድ ድምጥማጡ ነው የሚጠፋው። ያንን ስለሚያውቁ ኩባንያው ራሱ ለራሱ ጤና ሲል ትክክለኛውን ነገር ለማቅረብ ነው የሚሞክረው። ለመደበቅ አይችልም። ሐኪም ይሄንን አውቁ ከሰራ ሐኪሙም ይከሰሳል በድንገት ከሆነ። ያ ሲስተም ስላለ በተጨማሪም ደግሞ የህክምናው መረጃዎች በደንብ በግልጹ ስላለ እኛ እንደ ባለሙያ ያንን ለመጠቀም የሚያስፈራ ነገር የለውም። የራጅ ሲባል መብራት ራጅ ነው፣ ሬዲዬሽን ስለሆነ ማለት ነው። ስለዚህ መብራት እየፈራን እንደዚህ አንልም። በዛ አንጻር ለማስረዳት ሞክራለሁ። የገባው የደፈረው ይሰራዋል፣ ይታከማል። የሚፈራውና በፍራቻው የተያዘ ምንም ማድረግ አይቻልም። ከዚህ ጋር አያይዘን እንግዲህ ጠባሳ ማስጠፋት አንድ የውበት ነገር ነው የሚሆነው አይደለም። የማይፈልጉትን ነገር ከላይ ላይ ማስወገድ ኦር ሰምቲንግ። ሰው ፕላስቲክ ሰርጀሪን ከኮስሞቲክ ጋር ብቻ የሚያገናኘዋል። የውበት አይነት የሌለ ነገር የመጨመር ወይም ደግሞ ማያስፈልግን ነገር የመቀነስ ውበትን ታይታን ለመጨመር ማለት ነው። እና ግን ፕላስቲክ ሰርጀሪ ስኮፑ ሰፋ ያለ ነው እና እስቲ ስለሱ ብትነግረን። ፕላስቲክ ሰርጀሪ ምን ያጠቃልላል? ስለ ፕላስቲክ ሰርጀሪ እኔ አሁን ጀነራል ሰርጀሪ በማጠናበት ጊዜ ትክክለኛ እውቅና አልነበረኝም። ራሱን የቻለ ወጣ ያለ ነገር ስለሆነ እና ልክ ያው በዜና ላይ እንደሚታወቀው ዝነኛ አክተሮች አክትረሶች ሲሰሩ የምናየውን በቃ ውበት የቅንጦት ውበት ብቻ ብለን ነበር ማስበው እንደ ሐኪም ሆኜ ማለት ነው። ጀነራል ሰርጀሪ ወደ ፕላስቲክ ሰርጀሪ የገባሁበት በድንገተኛ ነው። እኔ መጀመሪያ ያሰብኩት የልብ ቀዶ ጥገና የልጆች የልብ ቀዶ ጥገና ነበረ። እዛ ላይ ወስኜ ነበር እንትን ያልኩት እና እንደ አጋጣሚ ቁስል ሲፈጠር ምንጠራቸው ፕላስቲክ ሰርጀሪዎች ናቸው። አትሊስት እኔ እንዳልጠራቸው ቁስል ጊዜ ስለሚያስቸግሩን እሱ እንኳ 1-3 ወር ተምሬ ብዬ ስገባበት ነው ስኮፑ የገባኝ ማለት ነው። ስለዚህ ከጀነራል ሰርጅን ነው መላው ሰርጀሪ ከምንለው ሞር ጀነራል ሆኖ ያገኘሁት። ከእግር እስከ ራስ የሚያጠቃልል ማለት ነው። የእጅ ህክምና ያጠቃልላል። እጅ ህክምና ራሱ የእጅ ህክምና መጽሐፍ ከጀነራል ሰርጀሪ ይበልጣል ለብቻው።
የነርቭ ኢሹ አለ፣ የሶፍት ኢሹ አለ፣ የጅማት ኢሹዎች አሉ፣ የትሮማ አለ፣ የኮንጀንታል ችግሮች አሉ፣ ማአት ችግሮች አሉት የእጅ እንትን ለማለት ለብቻው ማለት ነው። ክሬኒዮፌሻል ብሎ ደግሞ የፊት አጥንት ህክምናም አለ ራሱ እሱም ለብቻው። ለምሳሌ ማክሲሎፌሻል ሊሆን ይችላል፣ እንዳለ ሙሉ ጭንቅላት ሊሆን ይችላል፣ ልጆች ላይ የሚፈጠር በአደጋ ብዙ እጢ ምናምን ብዙ ነገር አለው የእሱ ማለት ነው። የማይክሮሰርጀሪ የሚባል አለ። ማይክሮሰርጀሪ ደግሞ አንድ አካል ወደ ሌላ አካል ደም ስሮቹን ይዞ የማሸጋገር ሁኔታ፣ እሱ ደግሞ ምንም ሊሚት የለውም በሚሰራበት ጊዜ ማለት። የውበትም ደግሞ ፓርት አለ። የውበት ደግሞ ሁለት ነገር ነው። አንድ በጉዳት ምክንያት የመጣ ችግርን ለመፍታት ልንለው እንችላለን። ጠባሳ ወይም ጉዳት ተፈጥሮ የሆነ ነገር የተበላሸ አፍንጫው የተጣመመ ከሆነ ወይም ምናምን ከሆነ እሱን የማስተካከል ወይም ደግሞ በትውልድ የሚመጡ ችግሮች የአካል ችግሮችን እንደ ከንፈር ስንጥቅ የታወቀ ነው። ከሰው ዘንድ እየኖርን በትክክል እንዳንግባባ የሚፈጥሩ እይታዎችን የመቀነስ ስራ ማለት ነው። እንን ደግሞ እንዲሁ በቃ ሁሉ ነገር ሰላም ሆኖ ጤነኛ ሆኖ ግን እንደዚሁ ለእይታ ለውበቱ የተበላሸበት ካለ እሱን የመመለስ የማስተካከል የማሻሻል ሁኔታ መፍጠርም አለው። ብዙ ነገር የሚያካትት ነገር አለው። ሪኮንስትራክቲቭ ላይ ብናየው እንደገና ሪኮንስትራክቲቭ ስንል እንደ አማርኛው እንዴት እናስቀምጠው? ጥገና አለ። ጥገናን ስናይ ማለት ነው ብዙም አንተ የሰራቸው ኢትዮጵያ ውስጥ ምን ላይ ያተኩራሉ? እኔ ሰው እንደሚያስበው ይሄ የቅንጦት ውበት ምናምን የሚለው ነገር ላይ ለመስራት ብዙ አልፈልግም ስጀምርም ማለት ነው። እንዲሁም ወደ ትንሽ እንደው ውበታዊም ነገር የገባሁበት በአንድ ታካሚ ምክንያት ነው። እዚች ጋር የአይነት እባጭ ነበራት። ገና እድሜዋን አላስታውስም 30-40 ቢሆን ነው፣ ግን አስረጅቷታል። ያለ እድሜዋ አስረጅቷታል። እና ስራኝ ስትለኝ ምንም አያስፈልግሽም መልክሽ ደህና ነሽ ምናምን ስላት ተከራክራ አንተ የምታስበው በራስህ ነው ስለኛ ማሰብ አለብህ ምናምን ላይ ኦኬ እንግዲህ ሞክርልሻለሁ፣ ግን እውነቱን ትነግሪኛለሽ ውጤቱን ትነግሪኛለሽ ብዬ ሰራዋት። ከዛ ጠፋች። ከዛ አይ እንግዲህ ትክክል ባይሆን እውነተኛ ደስታ ስላሰጣት ነው ብዬ የገመገምኩት ትክክል አልነበረም። ሌላ ሰው ሲነግረኝ እንትናን ሰርታታል እንደ አራን ያሰራ ምንድን ነው ስለው በቃ ሁኔታዋ ተቀይሮ ሶሾላ በጣም ተሻሽሎ በቃ አዲስ ልብስ ትገዛለች፣ በቃ ፏ ብላለች። እና አንተ የሆነ ነገር አድርገሃት ነው ጠርጥር ያለው ምናምን ሲለኝ ታዲያ መታል እንዳልነገረችኝም ብዬ ይህን እንደገና ቀስ በቀስ ነው እየመረመርኩ እንትን ያደረኩት። እና ለእኔ አሁን የውበት ሕክምና በምሰራበት ጊዜ ሪኮንስትራክቲቭ ብዬ ነው የምቆጥረው። ለማለት አሁን ለምሳሌ ልጅ ወልዳ ሆዷ ተበላሻሽቶ እንግዲህ ወፍራም ስለሆነች አይደለም የእርግዝና ውጤት ነው። ኮንፊደንሷን ታጣለች ከባሏም ጋር ከሰው መንገድ ላይ ሲሄድ ስትለብስ ያን መመለስ ማለት ለእኔ ውበት አይደለም። ማለት ሪኮንስትራክቲቭ ብዬ ነው የምቆጥረው ወደ ነበረው መመለስ ማለት ነው። እና ያንን ከሰርጀሪ በኋላ ሳያቸው ውጤቱን አየዋለሁ በመንፈሳቸው። አንድ ሰው በመኪና አደጋ የሆነ ነገሩ ተቦጭቆ እሱንም እንደዚሁ ከአካል ከአንድ ቦታ ተወስዶ ያን ሲጠገን ኦፍኮርስ ቁስል ነው፣ ግን ውበቱን መጠበቅ አለብኝ፣ ፋንክሽኑን መጠበቅ አለብኝ። የውበት እንግዲህ መልክና ስራ ነው፣ ስርዓት ነው። ፋንክሽን ፎርም ኤንድ ፋንክሽን ነው የምንለው። ሁለቱም ለእኔ የተቀላቀሉ ናቸው። መልክንም ስታሻሺ ፋንክሽኑ ምንድነው? ሶሻል ነው። አሁን አፍንጫዋ ድፍትጥ ያለ ልጅ መንገድ ላይ ስትሄድ ወያላውም ይሰልባታል። ምን ዳምጠው ነው የወጣብሽ ምናምን ይላታል። አሁን ይቺ ልጅ እንዴት ነው ፋንክሽን የምታደርገው ሶሳይቲ ውስጥ? እንደዚህ ተከናንባ ምናምን ስራ ትገባ ትምህርቷን ታቆማለች። እጇ ከተጣመመ ይልቅ ይሄ ይበልጣል ችግሩ። አሁን እሱን ለማስተካከል ትንሽ አጥንት ወስጄ አስተካከል ቁጭ ሳደርግላት እንደዛ ኔጌቲቭ አቴንሽን አታገኝ። እንደዛ በሚሆን ጊዜ ሺከና ፋንክሽን ለእኔ ሁለቱም የተቀላቀሉ ነገሮች ናቸው። ደግነት አሁን እዚህ ሀገር ስመጣ ያው የኔ ፊልድ እዚህ ብዙ ዲቨሎፕ ስላልተደረገ ብዙ ነገር ማድረግ ችያለሁ። ለምሳሌ አሁን ትቼዋለሁ እንጂ ለሌላ አቀብዬዋለሁ እንጂ አሁን
ለዳያሊሲስ ደም ስር ቅንብር ማድረግ እኔ ነበርኩ የመጀመሪያው ማለት ነው። በመጀመሪያው ዓመት ውስጥ በ100 ነው የሰራሁት ማለት ነው። በፊት ውጭ ሀገር ነበር የሚሄዱት ወይም ካንሰር ይገባና በአጭሩ ይሞታሉ። ይህንንም ያካትታል። አንዳንድ ጊዜ ከባድ አደጋ መጥቶ በቃ እጃቸው እግራቸው በቃ ሊቆረጥ ሲል እሱን የማትረፍም ስራ እሰራ ነበር። በተለያየ ምክንያት እጢ ኖሯቸው የሆነ እጢ የሆነ ቦታ ጠባሳ በማያሳይ መንገድ እሱን ማውጣት ማለት ነገር አለው ብቻ የሚሰራው ማለት ነው። እዚህ ጋር እንደውም አንድ ኢንተረስቲንግ ነገር የምናገኘው ለምሳሌ በማሽን ሊሆን ይችላል፣ በመኪና አደጋ ሊሆን ይችላል። አካላቱ ቢቆረጥ አንድ ሰው ለሳ የሆነ እጁ ጣቱ ተቆረጠ ብንል አንተ ጋር ቢመጣ ወደ ቀደመ ቦታ መመለስ እና እንደ በፊቱ እንዲሰራ ማድረግ ይቻላል? አዎ እሱ ለምሳሌ ቀጥ ያለ መቆረጥ ከሆነ ማትረፍ ይቻላል። ደም ስሮችን ማቀጣጠል፣ ነርቭም ሁሉን ማቀጣጠል ይቻላል። ይሄ የሚበጣጥስ ማሽን ከሆነ አይሆንም። እሱን ያለውን ዱሽንትን ማድረግ ነው። ቀጥ ያለ እንደዚህ ግጥም አድርጎ የሚቆርጥ ማሽን ካለ ሪፕላንት ማድረግ ይቻላል። እንደውም ኦልሞስት እዚህ ሀገር ስራ ስጀምር የመጀመሪያው ስራ እሱ ነበር። ገጥሞ እንዲህ ይሄማ ከሆነ አልችለውም የሚያለፋ ስራ ስለሆነ ማለት ነው። አንድ እጁ እንደዚህ ተቆርጦ የመጣ ማለት ነው። እሱ በማይክሮ ሰርጀሪ ያለ ስራ ነው። በምን ያህል ደቂቃ ውስጥ መምጣት አለበት አንድ ሰው? ከዛ ደግሞ የተቆረጠው አካል አንተ ጋር ሲመጣ ምን አይነት ጥንቃቄዎች መደረግ አለባቸው? እስቲ ለተመልካቾቻችን ስፔሻሊ እንደዚህ አይነት አደጋ ሲደርስ እንዲመጡና አካላታቸው እንዲያተርፉ ማለት ነው። እሱ ኖርማሊ ያው አካሉ ያው በውሃ አጥቦ በጎዝ አድርገው ንጹህ ጨርቅ ማለት ይቻላል። ንጹህ ጨርቅ አድርገው እንትን በረዶ ዳይሬክትሊ ሳይሆን ትንሽ እንዲቀዘቅዝ ማለት ነው። ላስቲክ አድርጎ እንትን ማድረግ ይቻላል። 6 ሰዓት ፕሮባብሊ እስከ 8 ሊደርስ ይችላል። ግን ከ6 ወዲህ ቢገኝ ማቀጣጠል ይቻላል። የህፃን ልጆች ደግሞ ከሆነ ብዙ ጊዜ በር ሲዘጋ ይቀረጠፍባቸዋል። እነሱን ደም ስሩንም እንትን ማድረግ አያስፈልግም። ራሱ ሲተከል የተወሰነ ነገር ተስተካክሎ ሲተከል ራሱ ይዛል። ከ8 በታች የሆነ ልጅ ማለት ነው። እንደዛ አድርጎ ቶሎ መድረስ ነው። እንትን ነገር የለውም። ሌላ ስለ ለውበት የሚሰሩ ሰርጀሪዎች ላይ ኮስሞቲክ ሰርጀሪዎች ላይ አሁን ላይ እንደ ትሬንዲንግ ሆኗል አይደለ? ዳሌዋ ሰፋ ያለ ሴት፣ ተለቅ ያለ ሴት ተመራጭ እየሆነ እየመጣ ነው እና ውጭ ላይ እንደውም ኮመን እየተሰራ የሚገኝ ፕሮሲጀር ነው። በፊት ተመራጭ አልነበረም። እንደውም እኛ ሀገር ሰምተህ ከሆነ ክፍለ ሀገር ስፔሻሊ የውሃ እናት የምትባል እንሳለች የሆነች ኤግዛክትሊ ባላቃትም እንስሳት አለች እና እሷን አስወጥተው ስፔሻሊ እድሜያቸው ትንሽ ከፍ እያሉ ፒበሪቲ እድሜ ላይ ደረሱ ሴቶች ያስነክሱ ነበር። ምንድነው የሚያደርገው? ኢነርጂ ያደርጋል ተብሎ ይታሰባል። በፊትም የነበረ ነገር ነው እኛም ሀገር ማለት ነው። አሁን ግን ሞር እንትን ብሎ ሰልጥኖ በሕክምና እየመጣ ነው እያየን ነው። እና እንደዚህ አይነት ሰርጀሮችን አንተስ ትሰራለህ ወይ? አዎ እሱማ ያው እንግዲህ ማስተካከል ምናምን ይደረጋል የሚቻለው ማለት ነው። ያው አሁን ለምሳሌ ቦርጭ ሲሰሩ የተወሰነው አካል ስለሚነሳ ያንን ጮማ ወስዶ ወደ ዳሌ ማድረግ የመሳሰሉ ነገር አብረን እንሰራለን። ጡት ላይም ተመሳሳይ ነገር ነው። ጡት ለማስተለቅ በኢምፕላንት ነው። ራሱም ወጥሮ አሁን የወደቀ ቢሆን ውጥር አድርጎ ቦጭ ማድረግ ይቻላል። እንደሱም የራሱ ካሜራማኑም ራሱ ሳቀ። እንደ ኢምፕላንት ማስመሰል ይችላል። እሱ እንደውም የራሴ ቴክኒክ አለችኝ ለሱ። ምንም አካል የሌለው ከሆነ እንደውም ባዶ ከሆነ የሲሊኮን ኢምፕላንት ይገባበታል። እሱ ውጭ ሀገር በጣም ኮመን ነው፣ በተለይ ነጮች ላይ። እኛ ሀገር አልፎ አልፎ ነው እንጂ አብዛኛው ሰው አይሰራም። ግን ያው ፍራቻም ሊኖር ይችላል አይደል ነው ብቻ። እሱንም እንደዛው እናደርገዋለን። ቁጭ ያደርገዋል እንደሚፈልገው ማለት ነው። እንዴት ነው ታካሚዎች የምትቀርባቸው? ማለት ከተለያዩ ኢንተርቪዎች ብሩኪንም ምሳሌ አድርገን ቅድም እንዳነሳችሁ መውሰድ እንችላለን። ብዙ ታካሚዎች በጣም በቃ የሚያመሰግኑ አይነት አቀራረብ ነው ያለህና የተለመደ ደግሞ ይሄ የጌታና የሎሌ አይነት አቀራረቦች ደግሞ አሉ ዶክተርና ፔሸንት ኢንተራክሽን ላይ ማለት ነው። እና እንዴት ነው አንተም ታካሚዎችን የምትቀርባቸው? እሱ እንግዲህ የራሴ ዘዴ ነው። እንትን አይደለም። እኔ የታካሚው ሁኔታ ሳይ እኔ ታካሚ ብሆን ምንድነው የምፈልገው የሚለውን በማሰብ ነው።
ግማሽ ቀን ቆይተው እኔም በሚያዩበት ጊዜ ገና በር ውስጥ ሲገቡ ምን እንደፈለጉ ለማሰብ ሞክራለሁ። ብዙ ታካሚ ስላለኝ ኤፊሽንትም መሆን እፈልጋለሁ። ገና ሲገቡ ኦልሬዲ አናላይዝ ያደረኩ ነው። ልክ እንደ ኮምፒውተር ይሄ ድሮን ምናምን ገና ቁጭ ሳይሉ ምን እንደሚጠይቁኝ ለመገመት እሞክራለሁ። 90% ራይት ነኝ። ከዛ ምንድነው ማወቅ የሚፈልጉት፣ ምንድነው ለመረዳት የሚፈልጉት የሚለውን ለማወቅ ነው የምፈልገው መጀመሪያ። አንዳንድ ጊዜ ብዙዎቹ ዳይሬክት ይሆኑና ይሄ ይላሉ፣ አንዳንዱ ደግሞ ኢንዳይሬክት ይሆናል እንደ ፐርሶናሊቲው። ቦርጩ ለመሰራት ከፈለገ ወይል እንደዚህ እንግዲህ ምናምን 4 ልጆች ወልጄ እንደዚህ የሚደርስ ሰው አለ። አንዳንዱ ቀጥ የሚል አለ። የኔ እዛች ቦታ ለመድረስ ነው ቶሎ ፈጥኜ ማለት ነው። ቀጥታ እዛ ውስጥ ገብተን ምንድነው ማወቅ የሚፈልጉት፣ በቃ ትክክለኛ ሕክምና ለእነሱ ምንድነው የሚለውን በማሰብ መንገድ በሚገባቸው መንገድ አወራዋለሁ ማለት ነው። ያላቸውን ፍራቻ ካለ እሱ እውነተኛ ከሆነ እውነተኛውን እገልጽላለሁ፣ ትክክል ካልሆነ አስተካክለዋለሁ። በቃ ምንድነው ማወቅ የፈለጉት የሚለውን ብዬ ባለኝ አቅም ያንን ነው የምሰጣቸው ማለት ነው። ሌላ ነገር ውስጥ አልገባም። አንዳንድ ጊዜ ጨዋታም ይገባል፣ እንደ ሰው ሁኔታ፣ እንደ ጊዜው፣ እንደ ምናምን ነገር ጨዋታ ሲኖር እንጫወታለን። ከዛ ውጭ ግን ያችን ነው እንትን የማደርገው ማለት ነው። ይህን ተሰሩ አትሰሩ ምናምን አልልም። እንትን ነገር ውስጥ አልገባም። ኦልሬዲ የሚፈልጉትን ይዘው ነው የሚመጡት። በጣም ፎከስድ በሆነ መንገድ ስለሆነ ማለት ነው። እሱ ቅድም እንደተናገር ነው የራሴን ማንነት አይደለም እዚህ ውስጥ ማስገባው። እኔ አሁን ነጭ ኮት ምናምን የለኝም፣ አልለብስም። ሌላ ነገር ለማስመሰል አልፈልግም። እነሱ የሚፈልጉት የሆነ ችግር አለ፣ እሱን ለመቅረፍ የሚፈልጉት እሱን ዳይሬክት በቃ ፎከስ ሆኜ ነው ያንን ማድረገው ማለት ነው። ያ ኖርማሊ እኔ አንድ ጊዜ እንዲሁ ምን ያህል ጊዜ ይፈጅብኛል? 1 ደቂቃ ተኩል ነው የሚፈጅብኝ አንድ ነገር ለማስረዳት ማለት ነው። በፊት ልጅ እርሌር እያለሁ ያው ስለማላቅ ምንድን ምናምን ነገር 2 ሰዓት ነበር የሚፈጅብኝ ሰው ስለ ቤተሰባቸው፣ ስለ ልጃቸው በቃ ሁሉ የማላውቀው ነገር የለም። እኔም ስላላ ነገር ጉዳዩ ምን እንደሆነ ይረሳና እንትን የሚል ነበር። ግን ፎከስ ከሆኑ በጣም ኤፊሽንት መሆን ይቻላል በሁሉ ነገር። እውነተኛ ደግሞ እስከሆነ ድረስ፣ ትክክለኛ እስከሆነ ድረስ ሰው የሚፈልገው ይህንን ነው። አሁን ለምሳሌ እዚህ ጋር የሆነች ነገር አለችኝ ምናምን ብለው ግን እኔ እንደ ችግር ካላየሁት እሱ ችግር አይደለም ነው ናቸው። ልክ እንደዛ ስራቸው በቃ የሆነ ትንፍስ ይላል። የሆነ ችግር ካለ ደግሞ ይህን እንደዚህ ማስተካከል ይቻላል፣ ልሰራው እሱን ከፈለግሽ ነው። ምንም ምገፋው ምሸጠው ምናምን ነገር የለውም። በዛ ምክንያት ያ ነገር ተሰርቶ በጥሩ ሁኔታ መጠናቀቁ ምን መጥፎ ነገር ሳይሰማቸው እንደነገርኳቸው መሆኑን ሲያዩ በጣም ደስ ይላቸዋል። እሱ ነው ደስ የሚላቸው። ን ሄደው ዌቲንግ ሩም ውስጥ በቃ እንግዲህ ወሬው እዛ እንትን ያደርጋል። ብዙ ጊዜ ገና አዲስ ፔሽንት ሲመጣ ራሱ እንደሚያቀኝ አድርጎ ነው የሚገባ ምናምን ነገር። ስለዚህ እንደዛ ነው። ያለ ሚስጥር ፍቅር ነው ብለሃል። ምን ማለት ነው? ትንሽ ስለ ፍቅር። ፍቅር ያው ችግሩ ትክክለኛ ቃል አይደለም። ሌላ ተገቢ ቃል ያስፈልገዋል። ሰው ፍቅር ሲያስብ ሌላ ነገር ብዙ ነገሮች ያስባል። ያው ስሜት ጥሩ ቋንቋ የለውም። ስሜት አሁን ንዴት ስትይው ምንድን ነው ንዴት? ላይ ትንሽ መበሳጨት ነው ወይስ ቱግ ማለት ነው? ግልጽ አይደለም። ግን የሁሉ የህይወታችን ሚስጥር ስሜታችን ውስጥ ነው ያለው። ስሜትን እንደምቆጥረው እኔ እንግዲህ በእንግሊዝኛ ልበለው፣ በአማርኛ ካለው ተርጉሙት። አሁን ኮንሽስነስ እና ሳብኮንሽስነስ የምንለው ማለት ነው። ኮንሽስ ማይንድ ይሄ የምናስብበት ሂሳብ የምንሰራበት ምናምን ነገር ነው። ሳብኮንሽስነስ ከዛ የተሰወረው ውስጣችን ስሜት ማለት ነው። እሱ ስቲል የአንጎል ስራ ነው። ፍቅር የምለው እኔ ሁሉ ነገር ተሟልቶለት ቀጥ ያለ ትክክለኛ ነገር እንደማለት ነው። ውሃ ስጠጪ ጥመትሽን ግጥም አድርጎ ይጨርሰዋል። ያንን እንደ ፍቅር ቆጥረዋለሁ። ወላጅ ለልጅ ያለው ፍቅር ገና ተወልዶ ምራቁ እንደዚህ ይወጣ ይወጣ በዛ ራሱ ላይ እየሸና ያለውን ፍጥረት ሙሉ ፍቅር ይሰጠዋል። ተፈጥሯዊ ፍቅር ማለት ነው። እንደዚሁ ለአንድ ሰው ለሚሰራው ስራ በቃ
ጥሩ ሲግባባው በትክክል ሲግባባው ሲሰራው ይሄ ፍሎ ምለው ማለት ነው። እሱን በሚሰራበት ጊዜ ለስራው ፍቅር አለው ማለት ነው። ከማን ሰው ጋር ሲጋጠም ጥሩ ሲሆን በቃ በሁሉም አንግሉ ጥሩ ሲሆንለት ኖት ይሄ በውሸት ማለክለክ ምናምን ነገር ሳይሆን ትክክለኛ በቃ መግባባት ሲችል ከሰው ጋር ማለት ነው። ያ የሚያስፈልገውን ሲያሟላለት እሱም ሲሟላለት እኩል ሲሆን ያ ፍቅር ያደርገዋል። እንዲህ የሚጻፍበት ነገር ሳይሆን በስሜት መረዳት የምንችለው ነገር ማለት ነው። ስሜቱን ያልተሰማው አይገባውም። አሁን በረዶ ሀገር ያልኖረ ሰው ስለ ብርድ አይገባውም። በረሃ ያልኖረ ሰው ደግሞ ስለ ሙቀት አይገባውም። ስለዚህ ለዛ ነው ቃሉ የሚጠፋው ሰው የማይገባው ማለት ነው። ግን ትክክለኛ ፍቅር ምለው ያን ነው። አሁን የማርሻል ሰጠች የሚለው እንደ ምሳሌ የሚሰጠው እንግዲህ ወደኋላ ሄጄ በማስበት ጊዜ ነው በህይወት ያጋጠሙኝ ሰዎችን በሙሉ ተንትኜ ከነሱ ጋር የነበረኝን ግንኙነት ሳመዛዝነው በይበልጥ የተረዳሁት ማለት ነው። ምንም እንዳልኩት አሁን ለምሳሌ የሌላ ሰው በዚህ በኩል ጥሩ ይሆንና በዚህ በኩል መጥፎ ፓርቲ ይኖረዋል። ይቺ ኦልዌይስ ትቆረቁራለች። አሁን እኔ ቁጭ እዚህ ካልኩኝ አንድ ትንሽ ሆነች ትንሽ እንደ ስፒል ብትኖር በጣም ነው የምታመው። ሌላ ሁሉ ሰላም ሆኖ ማለት ነው። ይሄ ሲጠፋ ነው ፍቅር ምለው ማለት ነው። ምንም ጉዳት የሌለው ምቹ ሲሆን ማለት ነው። እና እሱን ለመረዳት ያው እሱም ራሱ እንደ ፍልስፍና ነው። ጊዜ ይፈጃል፣ መማር ያስፈልጋል፣ ግንዛቤ ይፈልጋል፣ ትኩረት ይሰጣል። እና ህይወቴን ማንቀሳቀስ የምፈልገው በዛ ዙሪያ ነው የምችለውን ያህል ማለት ነው። ያ ሲጎል ህይወት ከባድ እየሆነች ትመጣለች። የሚጎልበት ምክንያት ደግሞ ከዛኛው ሰው ከዛኛው ሁኔታ ሳይሆን ሁሉ ጊዜ እንደተረዳሁት ከራሴ ነው። እኔ በስራም ላይ ሆነ በግልም ደረጃ በአጋጣሚም ራሱ መጥፎ ነገር ሲደርስብኝ ሌላውን አይደለም መወቅሰው። አንድ ሰው መጥቶ ቢተፋብኝ እሱን አይደለም መወቅሰው። እንዲተፋብኝ ምን አደረኩኝ ምን ተሰምቶኝ ነው ብዬ የምቆረቁረው። እኔ ውስጤ ትክክል ሆኖ መጥፎ ነገር የደረሰብኝ ጊዜ የለም። ውስጤ ደግሞ ውስጤ መጥፎ ሆኖ ጥሩ ነገር አይሆንልኝም። ውስጤ ደግሞ ጥሩ ሆኖ መጥፎ አይደርስብኝ። እንዳየሁት በራሴ ህይወት ማለት ወደኋላ ሄጄ ስመለከት ሁሉ ነገር እንኳን በግለሰባዊ ደረጃ በማይገናኝ የሚመስልም ነገር አሁን ለምሳሌ ስቶክ ማርኬት ትሬድ አድርግ ነበር አሜሪካ ውስጥ። ስቶክ ማርኬት ከኔ ጋር አይገናኝም። ራሱን የሚካሄደው ዋጋ ይወጣል ይወርዳል። ጥሩ በነበርኩ ጊዜ በጣም አንፎርቹኔትሊ በጣም ትንሽ ጊዜ ነው በጣም ጥሩ እሰራለሁ። እንዴት ጥሩም በማልሆንበት ጊዜ እከስራለሁ። ይሄ 100% ነው ኮሬሌት የሚያደርገው። እና አሁን ላይገናኝ ይችላል እንዴት ሆነ ለሚለው እኔ የማየው ምንድነው ዓለም ሁሉም ነገር አለው። ሁሉም ነገር ያካትታል። እስከ ጫፍ ድረስ ሰይጣን አለ፣ እዚህ ደግሞ አምላክ አለ። እኛን የምንመርጠው ሳናስበው ስሜታችንን ከውጭ ነው የምናገኘው። እኔ አሁን ሀዘን ቢሰማኝ ቀኑን በሙሉ የሚደርስብኝ የሚያሳዝን ነገር ነው የሚሆነው። ንዴት ካለ ደግሞ ሳምሃው ከዓለም ያንን ይመልሳል፣ ያንጸባርቃል። ውስጤ ግን ሰላም ከሆነ ሰላም ነው ዙሪያዬ። ያንን ስለተረዳው ያንን ነው የምከተለው ለማለት ነው። ምን ከሁሉም ደግሞ የሚሻለው ፍቅር ነው። እሱ ቤስት ስሜት የሚሰጠው እሱ ነው። ለዛ ነው ቤታችን ውሻ የምናስገባውና እባብ ማናስገባው ማለት ነው። እሺ ዶክተር፣ በድጋሚ በጣም እናመሰግናለን። ጥሩ ጊዜ ነበር ያሳለፍነው። ብዙ ነገርም ተመራናል ብለን እናስባለን። ውድ ተመልካቾቻችን የዛሬው ፕሮግራም ይህን ይመስል ነበረ። በሚቀጥለው በተመሳሳይ ፕሮግራም እስከምንገናኝ ድረስ ሰብስክራይብ፣ ሼር፣ ኮመንት ማድረግ አትርሱ። መልካም ጊዜ።